እግዚአብሔር ወይ ማረን አማኑኤል ወይ ማረን። አንደኛ እንደምን ትኖራላችሁ ያለው ኢየሱስ ክርስቶስ በሰማይ ማግባት መጋባት የለም። እንደማን ትኖራላችሁ ያለው ሽልማታችንን ሲነግረን በሰማይ ማንን ያገባል ብለው ስለ ባልና ስለ ሚስት ጠየቁ አይደል? ሰዎች እንደማን ትኖራላችሁ ብሎ ነው ነገረን። እንደማን ትኖራላችሁ ያው ሰው ኢየሱስ ክርስቶስ እንደግል አዳኝ አድርጎ ሲቀበል የሚዬ ልጅ ነው። ከዛ በኋላ የራሱን መንገድ ይሄዳል። ወይ ታውቁትላም አጥቼላም ነው ተክሶም ካለው ነው አንብባው ያ እንደ መልአክ ነው የምትኖሩት ያለ ሽልማታችንን ሲነግረን ጌታ እንደ መልአክ ትኖራላችሁ ያለ እነ ኢያሱና ቅዱሳን ስታይ ለመልአክ ኢያሱ ለምሳሌ መጽሐፈ ኢያሱ ምዕራፍ 5 ቁጥር 14 ላይ መልአኩ ከማን ነው ገና ሲለው አይኔ ከእግዚአብሔር ተልኬ መጥቻለሁ ሲል ኢያሱ ዝቅ ብሎ ሰገደ። ሎጥ ሁለቱ መልአክ በገቡ ጊዜ ይሰግድላቸዋል ዝቅ ብሎ ማለት ዮሐንስ ወንጌላዊ ዮሐንስ ጌታ የሚወደው ወንጌላዊ ዮሐንስ መልአኩ አትስገድ እያለው እንኳን ደግሞ ይሰግድለታል። ይገርም መልአኮች ያላቸው እንደተናል ነግረን ሙሴ ስሜ በሱ አለ እንዳታስቆጣው ተጠንቀቅ መልአኩን ተብሎ ተጠንቀቅ ተብሏል። ሙሴ ዘካርያስ ጻድቅ ተብሎ ዘካርያስ የመልአኩን ቃል አላመን ስላለ ዲዳ አርጎታል። እኔ ግን አንድ ጥቅስ ልታሳይኝ ትችላለሽ? ሰዎች የፈለገ ቅድስናቸው ከፍ ቢል መልአክን ያዘዙበት አንድ ኖ ሚስ አንደርስታንድ አፈጠር ኤርሚ እኔ መልአክን አዛለሁ አላልኩም። ኢየሱስ ክርስቶስ መልአኮችን ለእናንተ አዛለሁ። መልአኮች ለእግዚአብሔር ይታዘዛሉ። እኔ ማን ይታዘዛሉ? ደህነታችንን ወይ እንድንወርስ መዳናችንን እንድንወርስ ያግዙናል። ይታዘዛሉ። ኢየሱስ ክርስቶስ እግዚአብሔር ያዛቸዋል። ገባ ስላንተ ያዛቸዋል። መልአክን ስለናንተ አዛለሁ። እግዚአብሔር ነው የሚያዘው። ሲታዘዙ እነሱ ሲታዘዙ እኛን ያግዛሉ። በራሳቸው ፈቃድ ግን ምንም ነገር እንደዚህ ጸጉር ቅንጣት የምታክል ነገር ታደርጋችሁ ከመላእክት ቀደም ከመላእክቶች ይበልጣሉ። መላእክቶች ምንድን ናቸው? እኔ ልጅ ነኝ ነው ያልኩት። እኔ ልጅ ነኝ። ልጅ ማለት መላእክቶች ልጅ አልተባሉ? መላእክቶች ልጅ የተባሉበትን ቦታ አላቅም ኤርሚዬ። ምናልባት መላላልበት ይችላል። የማቃትን ነው ቴዲ ሼር ማደርገው። ግን መልአክ ግን በጣም እርግጠኛ ነኝ የምናገረው ነገር ግን ቢኖር ግን ዛሬ ሚካኤልዬ እንደዚህ አርግልኝ ሚካኤልዬ እሪብል አንድ አመት ሙሉ በአንድ እግሬ ቆሜ ብጸልይ መልአክ እግዚአብሔር ስለኔ ፈቃድ ከሌለው እግዚአብሔር ካላዘዘው ግን ምንም ነገር ማድረግ እንደማይችሉ በጣም እርግጠኛ ነኝ። ይሄ ነው የሚገባኝ። አንዴ ላውጣና አገልጋይ ናቸው እነሱ። አንቺም እንደምሽ እግዚአብሔር እኔማ ልጅ ነኝ። ለምሳሌ መልአክ ከዕለታት አንድ ቀን እንዲህ ሆነ የአምላክ ልጆች ይላቸዋል በእግዚአብሔር ፊት ለመቆም መጡ ተብሎ ተጠቅሷል በመጽሐፈ ኢዮብ ምዕራፍ 1 ቁጥር 6 ላይ በሌላም ቦታ በሁለት አንድ ላይ ደግሞ የዛው ኢዮብ 2:1 ላይ ደግሞ ከዕለታት አንድ ቀን እንዲህ ሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ ይላል። ደጋሚ መጽሐፈ ኢዮብ ምዕራፍ 2 ቁጥር 1 የአምላክ ልጆች ይላቸዋል መልአክን እና እኔ ልጅ ነኝ አለ። ኦብቪየስሊ መልአክ ደግሞ ፍጹም ናቸው። ፍጹም መንፈስ ናቸው። ጻድቃንን የሚመሩ ደህነታችንን ደግሞ የሚያግዙ ዕብራውያን 1 ላይ ዕብራውያን መጽሐፍ ምዕራፍ 1 ከቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚያገለግሉ መናፍስት አይደሉም ማለት ነው። ስለዚህ መዳናችንን እንድንወርስ ደግሞ ምንም ያደርጉ የሚያግዙ ናቸው። ስለ አንድ ሰው መዳን ደግሞ የሚደሰት እና በሰማይ እኛ ራሱ ይሄ ሁሉ በህይወት ኖረን ልክ እንደ መልአክ ነው የምንኖረው መጨረሻ ላይ ማለት
እሺ ከዛስ ወደ ጻድቃን ይላካሉ ወደ ጻድቃን ይላኩና ማለት ነው ጻድቃን ግዴታቸው ነው ይዘው መላክን አላምንም ካለ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላል ሉቃስ 1 ላይ ማለት እኔ የምናገረውን ቃል አላመንክምና ምን ተናለ ይሄንን እስክታይ ድረስ ዲዳ አደርጋለሁና ዲዳ ትሆናለህ ከእግዚአብሔር የተላከው ለምንድን ነው መላኩ ለምሳሌ በሉቃስ ወንጌል ምዕራፍ 1 ላይ በገለ ምዕራፍ 1 ከቁጥር እሺ 10 ጀምሮ ላንብብና ኦኬ እሺ ከቁጥር 10 በዕጣንም ጊዜ ህዝቡ ሁሉ በውጭ ቆሞ ይጸልዩ ነበር የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው ለዘካርያስ ማለት የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው ዘካርያስም ባየው ጊዜ ደነገጠ ማንን መልአኩ ፍርሃትም ወደቀበት መልአኩም እንዲህ አለ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች ስሙንም ዮሐንስ ትለዋለህ ደስታና ተድላም ይሆንልሃል በመወለዱም ብዙዎች ደስ ይላቸዋል በጌታ ፊት ታላቅ ይሆናል የወይን ጠጅን የሚያሰክር መጠጥ አይጠጣም ገናም በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል ከእስራኤል ልጆችም ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል እርሱም የተዘጋጁትን ህዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል እንግዲህ ቅዱስ ገብርኤል ለምን ተላከ ይሄንን ሊያበስር ተላከ ከዛስ ዘካርያስ መልአኩን እኔ ሽማግሌ ነኝ ሚስቴም በእድሜዋ አርጅታለች ይህን በምን አውቃለሁ ብሎ ከገብርኤል ማስረጃ ሊጠይቀው ማለት ምንም አውጥፋት አረ ማስረጃ ሊጠይቀው ይሄ እንዴት አውቃለሁ እሺ መልአኩ መልሶ ምን አለ አየው መልአኩ መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ እንድናገር ይህን የምስራች እንድሰብክልህ ተልኬ ነበር አየ ገብርኤል የተላከው ለምንድን ነው እንዲናገረው ይህን የምስራች እንዲሰብክለት ማለት ነው ከዛስ ግን እነሆም በጊዜው የሚፈጸመው ቃሌን ስላላመንክ ይህ ነገር እስከሚሆን ድረስ ዲዳ ትሆናለህ መናገር ማትችልም የተላከው ለምስራች ነው ነገር ግን የሱን ቃል ስላላመነ ያን የዛን በእግዚአብሔር ፊት የሚቆመው የገብርኤል ቃል ስላላመነ ምን አደረገ ዲዳ አደረገ ይሄ ቃል እስኪፈጸም ድረስ በራእይ 18 ላይ አንድ መልአክ ከሰማይ ሲወርድ ይላል ከመልአኩም ክብር የተነሳ ምድር በራች ምድር ሁሉ በራች ምድር ዲስማች የሆነን መልአክ አንደኛ ክርስትና መተናነሱ ማለት አይደለም ከመልአክ እኔ ከቴዲ አንሳለሁ ነው ማለት ያለው በጣም አንዳንድ ቦታ ይገርመኛል አንዳንድ ነገር እና እኔ ከቴዲ አንሳለሁ ከአሚታ አንሳለሁ ከከሌ አንሳለሁ ይባላል እንጂ ብዙ ሰው ነው የሚለው ወይዘው ኬት እንደየታ አላቀ ከመላክ በልጣሉ ከከሌ በልጣሉ ከከሌ ከሰው በልጣሉ ራሱን ዝቅ የሚያደርግ ከፍ ይላል ራሱን ከፍ የሚያደርግ ዝቅ ይላል እና መላክ እንደዚህ ከአንዱ ከመላኩ ክብር የተነሳ ምድር የሚበራ ዘካርያስና ሚስቱ ወይዘው በሉቃስ 1 ልክ ሲጀምር ጻድቅ ነበሩ ነው የሚለው ሁለቱም ያለ ነቀፋ ጻድቅ ነበሩ ብሎ ነው የሚጀምረው ይኸውልህ በ6 ላይ ማለት ነው ከ5 ጀምሮ በይሁዳ ንጉስ በሄሮድስ ዘመን በአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር ሚስቱም ከአሮን ልጆች ነበረች ስሟም ኤልሳቤጥ ነበረ ሁለቱም በጌታ ትእዛዝና ህግጋት ሁሉ ያለ ነቀፋ ይሄዱ በእግዚአብሔር ፊት ጻድቃን ነበሩ አያችሁ ይሄን ጻድቅ ነው መጥቶ ምን ያደረገው ቃሌን አላመንክምና ዱዳ ያደረገው ማለት በሴም ቲንግ እመቤታችን ጋር ሲመጣ እንደዚህ ያለ ነገር ይፈጠራል ይሄ እንዴት ሆናል ትሏለች እሷን ግን ወደ ማስረዳት ነው ይለው ወይም ጻድቅ የሆነውን ሰው ዲዳ ሲያደርገው እመቤታችን ግን ምን ትሏለች መሰለኝ ባይዘው እመቤታችን ደግሞ ከመላክ መልጣለው አትልም ባይዘው ምን እንደምትል ትሰማለህ ልዩነቱ እንድታይ ነው እንግዲህ ዘካርያስ እንዴት ይሆናል ያለው ጥያቄ ነው የጠየቀው አይደል እሺ እንዲህ አላት መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ ከላይ ጀምሮ ላንብቦ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋን ይሞላብሽ ሆይ ባይዘው ማንንም ባይብል ላይ ጸጋ ይሞላብሽ ተብሎ ያለ ከመሬታችን በፊት ወይም ጌታ ኢየሱስ ከመወለዱ በፊት እና ጸጋ ይሞላብሽ ሆይ ጌታ ከአንቺ ጋር ነው ደስ ይበልሽ ከአንቺ ጋር ነው አንቺ ከሴቶች መካከል የተባረክሽ ነሽ አላት እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች
መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል። እስከ መቼ? ለዘላለም የሚነግስ ልጅ ትወልጃለሽ፣ የዘላለም ንጉሥ ይሆናል። which means አምላክ ማለት እሺ። ለመንግስቱ መጨረሻ የሌለው ሰው የለም አላት። ከዛ ማርያም መልአኩን ምን አለችው? ወንድ ስለማላቅ ይህ እንዴት ይሆናል? ልክ ዘካርያስ እንዳለው ማለት አለችው። መልአኩ መልሶ እንዲህ አላት፣ ዲዳ አደርግሻለሁ ስላላመንሽ እኔ ገብርኤል አላላት። መንፈስ ቅዱስ አየው ማብራሪያ የሰጠው መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅና ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። አስረዳት ማለት ነው። ከዛስ ማርያምም እነሆኝ የጌታ ባሪያ ማንን ትወልጃለች ተባለች? የዘላለም ንጉሥ ለመንግስቱ ፍጻሜ የሌለውን ማለት ነው። እሷስ ምን አለች? እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። ከዛ በጣም ነው የሚገርመው። ከዛ በኋላ መንፈስ ቅዱስ ደግሞ በኤልሳቤጥ ምን እንደሚል ስማ። ይሄው የኤልሳቤጥ ቃል የሰዎች ሐሳብ አይደለም። እንዲህ ይላል፣ ማርያም በዚያ ወጣ ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። እመቤታችን ሰላም አለቻት፣ መንፈስ ቅዱስ ሞላባት። መንፈስ ቅዱስ ሲሞላባት ምን እንዳለቻት ሰማ። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላትን ቃል ይፈጸማልና ያመነች ብፅዕት ናት። እመቤታችን ደግሞ ምን ትመልሳለች? ማርያምም አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ጸጋ አግኝተሻል እኮ ነው ያላት። መቼ ተዋረድሻል አለ ቅዱስ ገብርኤል። ምን አለች እሷ ግን? የባሪያይቱን ውርደት ተመልክቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ ታላቅ ስራን አድርጓልና ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል እያለች ትቀጥላለች እመቤታችን ማለት። የመጀመሪያው ክርስትና ከከሌ ይበልጣል የሚል ቃል መጠቀም በጣም ባይዘን እመቤታችን እንኳን ይህን ያህል ክብር አግኝታ ይህን የዓለምን ንጉሥ ትወልጃለች ተብላ ከቃሏ የተነሳ መንፈስ ቅዱስ ሄዶ ጽንስ አዘልሎ ማለት ነው። እንኳን ምን ትላለች? ውርደት የባሪያይቱን ውርደት። ልጅ ከተባለ መልአክም ልጅ ተብሏል። ክብር ከተባለ ጻድቃንን ዱዳ ነው የሚያደርገው። ሙሴ እግዚአብሔርን አዋራ ተብሎ ሰው ሁሉ ያላዩ ከፊቱ መብራት የተነሳ እስራኤላውያን ሁሉ የፈሩት ያ ሙሴ ተጠንቀቅ ነው የተባለው። መልአክ ጋር ሲሄድ ግን ተጠንቀቅ ስሜ በእርሱ ላይ አለና። ኤል ማለት ባይዘው እግዚአብሔር ማለት። አሁን ለምሳሌ ሚካኤል ይባላል። ኤል ማለት በሂብሩ እግዚአብሔር ማለት። ለስሜ በእሱ አለና ተጠንቀቃል። የሚያስቆጣውን ስራ መልአኩን እንዳታስቆጣው ነው የሚለው። ስለዚህ የመልአክ ክብር በክብር ደረጃ ሲታይ አይደለም እንደ ከወደቀ ሰው ጋር በኃጢአት ከሚመላለስ ሰው ጋር እኛ ራሱ ምናችን እንደ መልአክ ትኖራላችሁ የተባለው። ሌላው ግን ስለዚህ ባንተ አስተምሮት ለመላእክቶች መጸለይ ተገቢ ነው የምትለው? እስካሁን ያወራው ስለ መልአክ መጸለይ አይደለም። ስለ መልአክ መጸለይ ግን አብራራ ካልከኝ አብራራ ስለ መልአኮች ክብር ነው ያወራው እስካሁን። አሁን መጸለይ ለምሳሌ ስንጸልይ ለማን ነው የምንጸልየው ነው ያልኳችሁና እሷ ለአንዱ ለእግዚአብሔርና ለኢየሱስ ክርስቶስ ነው ያለችው። ለመላእክቶች መጸለይ የለብንም ማለት ባንተ አስተምሮ ስንጸልይ
እኔ መጥቼ ወደ እናንተ ሃይማኖት መጥቼ ለማን ነው የምጸልየው? ለመላእክቶች መጸለይ ተገቢ ነው ትክክል ነው ወይስ ትክክል አይደለም? እሺ ለመላእክ መጸለይ ወይም ለመላእክ መጠየቅ ተገቢ ነው። ለምን? ሁልጊዜ አንደኛ 3 ፖይንቶች አሳያለሁ። እዛው ባይብል ላይ ያለ ነገር ነው ማሳየሽ። አንደኛ መላእክቶች በእኛ መዳን ይደሰታሉ። ሁለተኛ መላእክቶች የኛን መዳን ይጠይቃሉ ወይም ከእግዚአብሔር ይጠይቃሉ ማራቸው እያሉ ማለት ነው። ሶስተኛ መላእክቶች ከኛ ጋር አሉ ሁሉ ጊዜ። አራተኛ መላእክቶች ጸሎታችንን ያሳርጋሉ ወደ ሰማይ። አራቱንም መጽሐፍ ቅዱስ ላይ ያሳያሉ። የመጀመሪያው ምንድነው? መላእክቶች ከሰማይ የኛን ምህረት ይጠይቃሉ። ያ ሁለተኛው በአንድ ሰው መዳን በሰማይ ደስታ ይሆናል ይላል። ሶስተኛ ህብረት አላቸው መላእክቶች ወይዘው ከኛ ጋር አካል ናቸው። አራተኛ ጸሎት ያሳርጋሉ። አምስተኛ ከኛ ጋር ናቸው። አምስት አራት እንደዚህ ከኛ ጋር አሉ። ለምሳሌ በማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ። እሺ ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት የኛ መላእክት ማለት ነው። በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ። እግዚአብሔር ፊት የት ነው ያለው? የት ነው ያለው እግዚአብሔር ፊት? እኔ እንጃ ነገሩኝ እናንተ። እኔ ተማሪ ነኝ። የእግዚአብሔር ፊት የሌለበት ቦታ አለ? የለም። የእግዚአብሔር ፊት ያያል ሰው ማለት በሰማይ ያለው ማንም ጌታ ኢየሱስ ነው እየተናገረ ያለው። የአባቴን ያላቸው አብ ፊት አለው የሆነ የተቀመጠ ፊት አለ ቅርጽ ያለው የለውም። እግዚአብሔር በሁሉ ቦታ ይገኛል። ስለዚህ ያንን ፊት ምን ያደርጋሉ? ያያሉ። እነማን? እነዚህ የኛ መላእክቶች። በዛ ሆኖ ምን ያደርጋሉ ካት ዘካርያስ 1:19 ላይ እንዲህ ይላል። እንዲህ ዘካርያስ ምዕራፍ 1 ከቁጥር 12 የእግዚአብሔርን መልአክ መልሷል። እግዚአብሔርን አቤቱ የሰራዊት ጌታ ሆይ እነዚህን 70 ዓመት የተቆጣቸውን ኢየሩሳሌምና የይሁዳን ከተሞች የማትመራቸው እስከ መቼ ነው አለ። አየው ይጠይቃሉ ምህረት ለሰዎች። ከዛስ ግን ጸሎት ያደርሳሉ ወይ ወደ ሰማይ? አዎ ያደርሳሉ። ኢዮብ ግባና ልክልሃለሁ ትገባለህ። በደንብ ያብራራል ጎበዝ ይጫናል። እሺ በዮሐንስ ራዕይ ምዕራፍ 8 ከቁጥር 4 ላይ እንዲህ ይላል። ከቁጥር 3 ጀምሮ ላንበበው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመላእክቱ እጅ በእግዚአብሔር ፊት ወጣ። ጸሎት በማን እጅ ነው የሚወጣው? በዛ በመላእክቱ እጅ በእግዚአብሔር ፊት ወጣ። ምህረት ይጠይቃሉ። እነዚህ መላእክቶች ከኛ ጋር አሉ፣ ሁሉ ጊዜ ከኛ ጋር አሉ። አደሰም ታይም በሰማይ ያለው የአባቴን ፊት ያያል። በእጁ ደግሞ ምን ይላል? ጸሎት ይዞ ይወጣል። የኛን መዳን ይፈልጋል። ስለዚህ ወደ አሚታ መምጣት አለብኝ። ስለዚህ አንተ ያለበት እምነት ጋር ስመጣ ለገብርኤል፣ ለሚካኤል፣ ለሌሎችም መላእክቶች በቀጥታ ለነሱ መጸለይ አለብኝ ማለት ነው። መጸለይ እችላለሁ። መጸለይ ትችላለህ። አለብህ ሚንስ ግዴታ አይደለም። ክርስትና ትችላለህ። መጠየቅ እርዳታ መጠየቅ ትችላለህ። እሺ ወደ አሚታ እንምጣ። አሚታ ትክክል ነው እሱ የሚለው ነገር? እኔ ቴዲዬ ብዙ አዋቂ አይደለሁም፣ ግን በማቃት ነገር ግን እኔ ቀጥታ ምጸልዩ አንድ ነገር ስፈልግ ክርስቶስን እንጂ ሌላ ነገር አልጠይቅም። ሚዩት ነሽ አይደለም ቴዲዬ ነኝ እንዴ? ኤርሚ አይደለሽ። አይ ስለ ምልጃ ነው ባይዘው ቴዲ ሚስሊድ እንዳይደረግ ሐሳባችን ስለ ምልጃ እያወራ ነው እንጂ እኛ ጋር እግዚአብሔርን መጠየቅ አትችልም የሚል አስተምሮ የለም። እግዚአብሔርን በደንብ እንጠይቃለን።
ግን ምልጃ ደግሞ እግዚአብሔርን የሚያስደስተው ነገር ስለሆነ እርዳታ ቴዲዬ ለጠየቀኝ ጥያቄ ልመልስልህ። እግዚአብሔር እርዳታ አያስፈልገውም። የሚያስፈልገው አምላክ አይደለም። ሰው የምፈልገውን ነገር ቀጥታ ጠይቃለሁ፣ ቀጥታ ነው የሚመለስልኝ። ይሄ ነው በኔ እምነት ያለው። ስለጠየቀኝ ልመልስልህ። በመጽሐፍ ቅዱስ ታስደግፈው ነው ልክ እንደኔ እንዳብራራው ኤፍሬምን አስገቡት እያሉ ነው። ላይቭ ላይ ነው መሰለኝ ኤፍሬምን ታስገቡት። ሞር እሱ በደንብ ስለተማረ ብዙ መልስ ከነሱ ታገኛላችሁ። እኔ ግን እየተማርኩት እስካለውም ድረስ ቀጥታ ነው ኢየሱስን ማገኘው እንጂ ምልጃ የሚያባብልልኝ ምናምን እንትን አይደለም፣ አያስፈልገኝም። አንቺ በቀጥታ መጸልዩ ለእግዚአብሔር ነው፣ ለእግዚአብሔር ብቻ ነው። ቅዱስ ገብርኤል አንተ ጠብቀኝ፣ ሚካኤል ጠብቀኝ አትይም። አንቺ አስተምሮ አይደለም። ሰዎች እንደዛ ካሉም በአንቺ አስተምሮ ስህተት ነው የምትይው። አዎ ኦኬ ኤርሚ ወደ አንተ ልምጣ። እሺ በቀጥታ እንጸልያለን። ቴዳይ ግን ምልጃ ምንድነው ካልከኝ ምልጃ እግዚአብሔርን የሚያስደስተው ነው። አሁን እንደሚባለው ነው ምልጃ አላልኩም። ምልጃ ሳይሆን ለምሳሌ እኔ እንበረከካለሁ ወደ እልፍኜ ገብቼ አሁን ከዳንኩኝ በኋላ ኔክስት ስቴፕ ኢዝ መጸለይ ነው አይደል? ኮኔክት ማድረግ አለብኝ ከፈጣሪ ጋር። እውነት ነው። ቅዱስ ገብርኤል አምላክ አንተ ጠብቀኝ፣ ሚካኤል አንተ ጠብቀኝ እያልኩኝ መጸለይ አለብኝ ወይስ የለብኝም? አሁን አንዳንድ መኪኖች ላይ እንደዚህ አይነት ጥቅሶች አሉ። ቅዱስ ገብርኤል ጠብቀኝ፣ ጸሎታቸውንም ሲያደርሱ ለመላእክቶች ያደርሳሉ። እና መጥቼ እናንተ ጋር ለመላእክቶች ብጸልይ ትክክል ነው ወይ? ትክክል ከሆነ አዎ ትክክል ነው። በዚህ ነገር ምልጃው ላይ ሳይሆን መጸሎቱ ላይ ነው። ምልጃ ማለት እሱ እኮ ነው። ምልጃ ማለት አንድ ሌላውን ሰው ለምሳሌ ስለኔ ቅዱስ ገብርኤል የሚጠይቅልኝ ከሆነ ለምሳሌ እስከ ማራቸው ብሎ የጠየቀው ምልጃ ማለት ነው። ለምሳሌ ስለዛ ህዝብ ያ መልአክ ምን እያደረገ ነው? ምልጃን እያቀረበ ነው ማለት ነው። አይ ነው ምልጃ ማለት እሱ ሳይሆን ምልጃ እንደዛ አይደለም። ለምሳሌ ቅዱስ ገብርኤል የሆነ ነገር አከናውንልኝ ካልኩት የእሱን ፍቃድ እየጠየኩኝ ነው አይደል? የማን ፍቃድ? ለምሳሌ ቅዱስ ገብርኤል አባቴ ወይ የአንድ ጉዳይ ኖሮኝ ይሄን ጉዳይ ፈጽምልኝ አከናውንልኝ ካልኩት እሱ አከናዋኝ እንደሆነ ፍቃድ እየሰጠሁት ነው፣ ወይም ደግሞ እውቅና እየሰጠሁት ነውና እንደዛ መጸለይ ይችላል ወይ ነው የኔ ጥያቄ። እሺ ፍቃድ ሲባል ወይም ደግሞ እነ ቅዱስ ገብርኤል ወይም ደግሞ እነ ቅዱስ ሚካኤል ወይም መልአክ ወይም ጻድቃን በእኛ ቤተክርስቲያን ውስጥ ከእግዚአብሔር የተለየ ፍቃድ የለም። እግዚአብሔር የማይፈቅደው እነሱ የሚፈቅዱት ነገር የለም። ስለዚህ እነሱ ኃይል አላቸው ከኔ የተሻለ ብለን መታመን ወደ ክርስቲያን ወደ አካል ለምሳሌ በእኛ ህብረት ውስጥ ወዳሉት ልንገር፣ ሌሎች ህብረት ውስጥ ማን እንዳለ አላውቅም። በእኛ ህብረት ውስጥ ማን አለ መሰለህ? በዕብራውያን መጽሐፍ በአዲስ ኪዳን ምዕራፍ 22 ምዕራፍ 12 ከቁጥር 21 ጀምሮ ላንብበን። ሙሴም ይላል ስለ ሙሴ ሲያወራ እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር አለ። ነገር ግን አለ ስለኛ ደግሞ ሲያወራ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። የት ደርሰናል? ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ሰማ? እሺ ደርሳችኋል። ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አላፋት መላእክት በሰማያት ወደ ተጻፈው ወደ በኩራት ማህበር የሁሉም ወደ ሆኑት ወደ ጻድቃን መንፈሶች ይላል። ስለዚህ ማን አለ? በደስታ የተሰበሰቡ አላፋት መላእክት አሉ ከኔ ጋር። በሰማያት የተጻፈው ወደ በኩራት ማህበር ደርሻለሁ። የሁሉም ዳኛ ወደሚሆን ወደ እግዚአብሔር ደርሻለሁ። ያ ስለዚህ ጻድቃን መንፈሶች መላእክት ከኔ ጋር አሉ፣ የኔ አካል ናቸው። ለነሱ መጠየቅ ማለት ምን ማለት መሰለህ ቴዲዬ? በአንደኛ ቆሮንቶስ ምዕራፍ 12 ላይ በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 21 ጀምሮ ላንብብልህ። አይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ያ ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው ካለ በኋላ 26 ላይ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ፣ አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናቸው።
አንዱ ብልት ሲሰቃይ ምን ይላል? አሁን በእኛ ህብረት ውስጥ ያለውን ነገር ያያል። ጻድቃን መንፈሶች አሉ፣ አላፋት መላእክት አሉ፣ በደስታ የተሰበሰቡ አካሎቻችን ናቸው። ስለዚህ ስለኔ ውርደት ወይም ስለኔ ዝቅ ማለት የሚያሳስባቸው ስለኔ ከፍ ማለት ደግሞ የሚያሳስበው ሌላ አካል አለኝ ማለት ነው። ለዚህ ወደ መላእክት ወደ ቅዱሳን እርዳታ መጠየቅ ማለት ምን ማለት ነው? በጠንካራ አካሌ በኩል ከእግዚአብሔር መጠየቅ ማለት ነው። ለምሳሌ አንድ ጥቅስ ልስጥ። ያዕቆብ መልእክት ምዕራፍ 5 ከቁጥር 14 እንዲህ ይላል፣ ከእናንተ ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌዎቹን ወደ እርሱ ይጥራ፣ በጌታ ስም እርሱን ዘይት ቀብቶ ይጸልዩለታል። የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል። አዳም ሰውየው ታመማ፣ የቤተ ክርስቲያን ሽማግሌ ከሚጠራ እኮ ራሱ ቢጸልይ እኮ ከእግዚአብሔር ጋር ይገናኛል። እንደተባለው የሚያባብልለት ወይም ደግሞ እንደዚህ እንትን የሚልለት ሳይሆን በጠንካራው አካላችን በኩል ከእግዚአብሔር እንጠይቃለን። ይሄው በቤተ ክርስቲያን ሽማግሌ ጸሎት የእናንተን ኃጢአት ተሰርያለሁ እያለ ነው እግዚአብሔር። ስለማይሰማ አይደለም፣ ምልጃው ግን ያስደስተዋል። አንደኛ ጢሞቴዎስ ምዕራፍ 3 ላይ ይሄን ነው የሚናገረው። ምዕራፍ 2 ከቁጥር 1 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋናን ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲያደርጉ ከሁሉ በፊት እመክራለሁ። መልጃ ይላል አይደል? ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነገር ይህ ነው። ስለዚህ በእግዚአብሔር ፊት ይሄ መልጃ ይሄ ሌላኛው አካል ወደኔ እሱ ሲጠይቀው ምንም ያደርግ ነው የሚያስደስት ነገር ነው። ለምሳሌ በብሉይ ኪዳን ብንሄድ በመዝሙረ ዳዊት ምዕራፍ 34 ከቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውም አለ። በማን ዙሪያ ይሰፍራል? በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውም አለ። ስለዚህ የሆነ መልአክ አድነኝ ማለት ከኢየሱስ ተነጠለ በሆነ ስልጣን ከኢየሱስ ውጪ ከኢየሱስ ጎን ለጎን ባለ ስልጣን ሳይሆን ጌታ እግዚአብሔር በሰጣቸው ፈቃድና ስልጣን ጌታ የሆነ ስልጣን የሚሰጥ እንደ ምድር መንግስት ከሆነ ከስልጣን የሚያባር የሚሰጥ አይደለም። አንድ ጊዜ የተሰጠ ነው። ጸጋ አንድ ጊዜ የተሰጠ ነው። ስልጣን አንድ ጊዜ የተሰጠ ነው። ስለዚህ በሌላኛው አካሊ በኩል ከእግዚአብሔር መጠየቅ ማለት ነው እንጂ የሆነ ሌላ ከክርስቶስ ሌላ ስልጣን ከእግዚአብሔር ሌላ ስልጣን ከሆነ እንደዛ ተደርጎ ስለሚታይ ነው። አንድ ጊዜ እንሰል ከዚህ በፊት ማሳይቻለሁ። አሁንም ድጋሚ ላሳይ። ቅርታ ይኸውልህ ይሄን ስል ከዚህ በፊትም ስላሳየው ነው። ይሄ ጌታ ኢየሱስ እዚህ ጋር አንድ ግንድ አለ አይደል? ሌሎቻችን ሁላችን በዚህ በግንዱ ላይ ቅርንጫፍ ነን። ዕብራውያን 12 ላይ እንደሚለው ማለት ነው። ስለዚህ ይሄን ቅርንጫፍ ጠየቅኩ ማለት ይሄኛው ሰው ለምሳሌ ቤተክርስቲያን ሽማግሌ ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት፣ የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል አለ። የቤተክርስቲያን ሽማግሌ ይሄ ከሆነ የታመመው ይሄ ከሆነ ስለዚህ ጸሎት የዚህኛው ኃጢአት የሚሰረይለት ከሆነ የሚሰረይለት በዚህኛው ስልጣን ነው፣ በግንዱ ስልጣን ነው። ቆይ የኔ ጥያቄ እዛው ጋር ያለ ግንዱ መሀል ላይ ያለው ነው አይደል? ይሄ ነው ግንዱ። አሁን ግንዱ ቀጥታ እኔን ጠይቁኝ ነው ያለው ወይስ በቅርንጫፎቼ በኩል አናግሩኝ ነው ያለው? ግንዱን ቀጥታ ትጠይቃለህ ወንድም። ክርስትና እሺ፣ ግንዱን ቀጥታ ትጠይቀዋለህ። ጠንካራ ያልሆነ አካል ወይም ጠንካራ ያልሆነን አንድ መጀመሪያ ግንዱ ጋር ለመጣበቅ ምን ያስፈልጋል? ትሰበካለህ አይደል? በሐዋርያት ትሰበክና ወደዚህ ግንድ ትጣበቃለህ። አንዴ ግንዱ ላይ ስትጣበቅ ግን የነዚህ ሁሉ የጌታ አካል ስትሆን የነሱም አካል ነው የምትሆን። ገብቷል? ጠንካራው ግንድ ደካማውን ግንድ ያግዛል። ክርስትና እንደዛ ነው። የአንደኛ ቆሮንቶስ ምዕራፍ 12 ይሄንን ነው የሚናገረው። ጠንካራው ግንድ ደካማውን ግንድ ያግዛል፣ ይተጋገዛሉ እርስ በርስ። ምልጃ ማለት መተጋገዝ ነው። አንዱን መጠየቅ ማለት ሌላኛው አካል መጠየቅ ነው። ቆይ ኦኬ፣ የኔ ጥያቄው የመጨረሻ ላስተካክለው። ለምሳሌ ኤርሚ አንተ ቴዲ ነገርህን ለኔ አስታውቀኝ ካልከኝ
ነገርን ለኔ አስታውቀኝ ካልከኝ ወንድሞች አሉ እህቶች ምናምን አሉ ቤት ውስጥ አይደለ? ወንድም እህት አለ ቤት ውስጥ ልበል ለምሳሌ አለ ወንድም እናቶች አሉ አሉኛ። ኦኬ አሁን ኤርሚ አንተ ቴዲ ችግር ካለብህ እኔን አናግረኝ እኔን ጠይቀኝ ብለኛል። አንተ ታናሽ እህትህን ወይም ደግሞ ታላቅ ወንድምህን ታከብረዋለህ ትወደዋለህ። የቤተሰቡ ብራንች ነው። አንተ ቀጥታ እኔን ቢሮዬ ክፍት ነው 24/7 እና አናግረኝ ካልከኝ እሺ በቀጥታ አንተ ጋር ነው እንጂ መምጣት ያለብኝ ለወንድምህ ነግሬ ወንድምህ ለአንተ እንዲነግር ማድረግ ትክክል ነው? እሺ ክርስትና ትምህርት ሙሉ ትምህርት ነው እንደነገርኩ። አሁንም በቀደም ነገር ነበር ሁለት አይነት አቀባበል አለ የምንፍቅናና የክርስትና ነው። እኔን ጠይቁኝ ብሏል ጌታ ኢየሱስን ቀጥታ እንጠይቀዋለን። ጌታ ኢየሱስ ደግሞ በቤተ ክርስቲያን ሽማግሌ በኩል ኃጢአታችሁን ይቀርላችኋል እነሱ ሲጸልዩላችሁ የእናንተን ኃጢአት ይቀርላሉ ብሏል። ለምሳሌ በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ጀምሮ እኛ ሁለቱንም እንቀበላለን። ቆላስይስ 4 ላይ ከቁጥር 3 ጀምሮ ቅዱስ ጳውሎስ ጸልዩልኝ ይላል። ራሱ ስለማይጸልይ አይደል መጸለይ ስለሚከብደው አይደል። ለምንድነው? ክርስትና መተጋገዝ አለው። በዛ መተጋገዝ ውስጥ ደግሞ እግዚአብሔር ደስ ይለዋል። አዩ መተጋገዙን ይወደዋል እግዚአብሔር። ስለዚህ እኛ እግዚአብሔር የሚወደውን ሁሉን ነገር እናደርጋለን እንደ ክርስቲያን እንጂ ለአይምሮአችን የሚስማማውን እየመረጠን አይደለም እናደርገው። ስለዚህ አንዱ በአንዱ መተጋገዙ ደስ ይለዋል እግዚአብሔር። አንዱ ስለሌላው መጠየቁ ደስ ይለዋል። የኛ ጸሎት የኛ ከስራችን የደከመንና ወይም ደግሞ በህይወታችን የደከመን ስንሆንና ሌላ አካላችን ጠንካራ ከሆነ በዛ በጠንካራው አካላችን እግዚአብሔርን መጠየቃችን እግዚአብሔርን የሚያስቆርፈው ወይም እግዚአብሔርን ደግሞ የሚገፋ አይደለም። ይልቁንም በጠንካራው አካላችን በኩል ቆሮንቶስ 12 ላይ እንዳለው በጠንካራው አካላችን በኩል ወደ እግዚአብሔር መጠየቅ ነው። ያ ደግሞ እግዚአብሔርን የሚያስደስተው ነገር ነው። ኦኬ እስኪ ደግሞ ሌላ ኦኬ ቴንክ ዩ ኤርሚ ቴንክ ዩ ቤኪ ገብቷል። ፖዝ ሆኖ ይሁን በኦዲዮ ገብቷል አላወኩም። ለኔ በደንብ አይታይም። ይታያቸዋል? ቴዳዬ በእንትን ነው በፎቶ ነው የገባሁት እኛ ጋር ምሽት አለ። ኦኬ ችግር የለውም። እሺ አሁን ለምሳሌ አንተ ባለበት ሳስተምሮ ለምሳሌ እኔ ከዳንኩኝ በኋላ አሁን ሁለተኛው ስቴፕ ላይ ነኝ ያለሁት። ምጸልየው እንዴት ነው? ለማን ነው ምጸልየው? ለመላእክቶች አንተ ያለበት እምነት ላይ ለመላእክቶች ለነ ሚካኤል ለነ ገብርኤል መጸለይ እችላለሁ ወይስ አልችልም? አንተ ባለበት እምነት። ቴዳዬ ስላገኘው ደስ ብሎኛል። ሰላም ብያቻለሁ ሁላችሁንም ኤርሚ እንደ እህታችን ክቢል ቴዳዬ እኛ ክርስቲያኖች ነን ገባ ክርስቲያኖች ስለሆነን እንደ እግዚአብሔር ቃል ነው ስናወራ የምናወራው ስናገር የምናገረው እንደ እግዚአብሔር ቃል ነው። የእግዚአብሔር ቃል የሚነን ብቻ ነው የምንለው። ሰው አንድ ክርስቲያን በቀጥታ አክሰስ ሊያደርገው የሚችለው አካል አለ፣ እርሱም እግዚአብሔር ይባላል። እግዚአብሔርን በደላሎች በኩል አይደለም የምታገኘው፣ በቀጥታ ነው እርሱን አክሰስ የምታደርገው። ጸሎት እንኳን ብትፈልግ መጸለይ ካለብህ እንዴት መጸለይ እንዳለብህ ራሱ ጌታችን ኢየሱስ ክርስቶስ በዚህ በምድር እያለ አስተምሮናል። ስለዚህ ጸሎት ለመጸለይ ከፈለግ በማን በኩል እንዴት መጸለይ እንዳለብህ መጽሐፋችን በግልጽ ይናገራል ማለት ነው። ለምሳሌ ያው ቅድም በጥቅስ ነው በማስረጃ ነው ምናምን ሲል ነበረ ወንድማችንና እህታችን በጥቅስ አስደግፈሽ እስቲ አውሪ ምናምን ሲላት ነበረ። ያው በጥቅስ አስደግፌ ልንገርህ። ለምሳሌ ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ እንደዚህ ያለው እኔ ወደ አብ እሄዳለሁና አብ ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አድርጋለሁ። በስማቸው ኪዳን በተገባላቸው ምናምን ባልኳቸው በመላእክቶች በኩል ምናምን አላለም። በቀጥታ ምንም ብትፈልጉ አብ በስሜ እንዲከብር በእኔ ስም ለምኑ እኔ አደርጋለሁ አለ። ከዚያስ ማንኛውንም ነገር አለ ቁጥር 14 ላይ ማንኛውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ስለዚህ እኛ የእግዚአብሔር ልጆች እንጂ ባሮች አይደለም። ማለት ልጅ ከሆንክ ከአባትህ የምትፈልገውን ነገር አንተ ነህ አባትህ በቀጥታ የምታገኘው እንጂ በሰራተኛዋ በኩል አሊያም ደግሞ በሆነ ሰው በኩል አድርገህ አይደለም ከአባትህ የምትፈልገውን ነገር የምታገኘው። አየህ ተወልዳላ።
ስለዚህ የመጠየቁን መብት ያገኘው በመወለድ ስለሆነ እኛ ደግሞ በክርስቶስ ተወልደናል፣ የእግዚአብሔር ቤተሰብ ይሆናል። ኤፌሶን ምዕራፍ 2 ዝቅ ብለህ ስታነብ እንግዲህ ወዲህ ባላገሮች አይደላችሁ የእግዚአብሔር ቤተሰቦች ናቸው ነው ስለሚል ማለት ነው። ስለዚህ እንደ ክርስቲያን ወይም ደግሞ አባቶቻችንም እንዳስተማሩ የምንፈልገው ነገር በቀጥታ መጠየቅ ካለብን የምንጠይቀው በክርስቶስ በኩል ነው። ብንጸልይ በእርሱ በኩል ነው የምንጸልየው። ምን አለ ራሱ ጌታችን ኢየሱስ ክርስቶስ ምንም ነገር ብትፈልጉ እኔ ለምኑኝ እኔ አደርገዋለሁ። ስለዚህ መጸለይ ከፈለክ የምትጸልየው በመላእክትም በኩል አይደለም። ሲጀመር መላእክት ራሱ እኮ የሚላኩ ናቸው። ቴዲዬ ኦኬ፣ ለምሳሌ አንተ የባለ ሀብት ልጅ ሆነ አስባል። የባለ ሀብት ልጅ ሆነ አባት አንተ ይጠብቁ ዘንድ ጋርድ ገባህ ቢቀጥርና በጋርድ ታጅበ የምትወጣ ብትሆን አንተ በጋርድ በኩል አይደለም ከአባት የምትፈልገው ነገር የምታገኘው። ጋርዱን የቀጠረ ራሱ አባት ነው። ገባህ? ስለዚህ ጋርዱ አንተ ላይ ምንም ስልጣን የለው፣ አንተ ነህ ጋርዱ ላይ ስልጣን ያለ። ገብቷል? ስለዚህ መላእክቶች ራሳቸው የሚላኩት ከእግዚአብሔር ነው። ማን ይጠብቁ ዘንድ? አንተ ሁላችንም ከእግዚአብሔር ካልተጋርኩ በስተቀር በራሳቸው ፍቃድ ማድረጋቸው ቢኮዝ ለምን ብትለኝ ባሮች ናቸው። ኦኬ ባሪያዎች ናቸው እነሱ። ከየት አመጣው ካልከኝ ዮሐንስ ራዕይ ምዕራፍ 9 ብቻ ነው እኔም እንዳንተው ባሪያ ነኝ ብሎ ስላለኝ መላኩ ዮሐንስ በተገናኘ ጊዜ ማለት ነው። ሰው ምን እያልኩ ነው? እግዚአብሔር አምላክ ጠባቂ ቢልክልህ የሚልከው እግዚአብሔር አምላክ ራሱ እንደራሱ ፍቃድ እንጂ አንተ መላእክቱን መላኬ ምናምን ብለህ ጠርተው አይደለም። እና ሰው ማንኛውም ጸሎት እንኳን ምን ለምን ኤኒ ላይክ ለፕሮቴክሽን ሊሆን ይችላል የሚያስፈልገን ነገር እዚህ ጋር ለምሳሌ ማንኛውም ነገር ካለ ማንኛውም ነገር በማንኛውም ነገር ውስጥ ምንም ነገር ታስገባበት ይችላል። ስትፈልግ ሚስት ታስገባበት፣ ስትፈልግ መኪና የፈለግከውን ነገር ብታስገባበት በማንኛውም ነገር ውስጥ ይጠቃልላል። ያልቷል ማንኛውም ነገር በስማቸው አላለም፣ በስሜ ነው ያለው። በማን ስም? በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም በትለምኑ እኔ አድርገዋለሁ ያለው ራሱ ነው። የዳይ ሰው ጸሎት ብትፈልግ በቀጥታ እሱን አክሰስ ማለት ይችላል። ሐዋርያ ጳውሎስ ስለዚህ ጉዳይ ምን አለ? ሐዋርያ ጳውሎስ ስለዚህ ጉዳይ ምን አለ? ኤፌሶን ምዕራፍ 3 ቁጥር 13 እና 15 እንደዚህ አለ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየም ከአብ ፊት እንበረከካለሁ። አንተ መንበርከክ ስትፈልግ የምትንበረከከው በሰማይና በምድር ገባ ያለ ሁሉ አባትነት ከሚሰየም ከአብ ፊት ነው የምትንበረከከው። ምን ልትል ታመሰግነው? የምትፈልገው ነገር ልጠይቅ whatever ምንም ነገር በውስጥ ብቻ የሚመጣውን ነገር ለማቅረብ በአብ ፊት ትንበረከካለህ። በቀጥታ እሱን አክሰስ ታደርጋለህ። ይሄ በቃ የክርስቲያን እንትን ነው። የክርስቲያን ስትሆን እንደዚህ ነው። ከእግዚአብሔር ቃል ነው እንደዚህ የምታወራው። ሌላው ነገር ደግሞ በጣም አሳፋሪው ነገር አንደኛ ቆሮንቶስ ምዕራፍ 12 ጠቅሶ ስለ ብልቶች ምናምን ተነሳ። ሐዋርያ ጳውሎስ ሲጀመር መልእክቱ የተጻፈው ለማን ነው? ቴዳይ የሚገርም ነገር መልእክቱ የተጻፈው በምንድን ነው? በነፍስ በስጋ በምድር ላሉት ነው እንጂ በነፍስ በስጋ ምንድን ነው? በስጋ በነፍሳቸው ስጋቸው ከነፍሳቸው ለተላቀቀ ወይ ደግሞ ለሞቱት አይደለም። መልእክቱ በቀጥታ አድሬስ የተደረገው የተላከው በቆሮንቶስ ላሉ በህይወት ላሉት ነው እንጂ ለሞቱት አይደለም። ስለዚህ ብልት ሲባል በቀጥታ ወስዶ የሞቱትን ማምተው ከዚህ ጋር የማገናኘት ነገር አለ ብዙ ጊዜ አይተህ ከሆነ። ስለዚህ ሐዋርያ ጳውሎስ ብልቶች ምናምን ብሎ ሲል አንድ ላይ ዩኒቲ በመሆን ስለምንሰራው ገባ የእግዚአብሔርን አገልግሎት ስለምናገለግለው ሐሳብ እንጂ የሚያወራው ፈጽሞ የሞተን ሰው ምናምን ነገር ወደ እነሱ ጸልየን ከነሱ ጸሎት ሰምተን ስለሚመለስበት ጉዳይ አይደለም። ሐዋርያ ጳውሎስ ራሱ ያንሰውና ውጪ ልክ አይደለም። ሌላው ነገር ደግሞ ምንድነው ያዕቆብ 5 ላይ የተነሳው ሐሳብ አለ። ያዕቆብ 5 ላይ ራሱ በተለይ መልእክቶቹ በጠቅላላ የተጻፉት ቴዳይ በህይወት ላሉ ለቆሮንቶስ ይጻፍ በቆሮንቶስ ላለችው ቤተክርስቲያን ነው። በዛ ውስጥ ላሉት ወንድም እህቶች ናቸው። ለሞቱ አይደለም በህይወት ላሉት ነው። ቆይ እኔት ይላቆይ ነው። ለምሳሌ ታፕ እያደረጋችሁ ክብራትና ክብራን እንደነገርኳችሁ እኔ ሃይማኖት የለኝም። እዚህ ሲናገሩ ስብዕናቸውን ትገመግማላችሁ። ማን ነው ባለጌ ትገመግማለህ። ማን ነው በእግዚአብሔር ቃል የሚናገረው ትገመግማለህ። ፍርዱን እንሰጣለን፣ አብረን እናያለን። መስመር የወጣ ነገር ካለ ከየትኛውም እምነት ወጣ ከየትኛውም ፖለቲከኞችን እያንደረደርኩኝ እንደማወርደው አወርዳለሁ። ህዝቡ ግን ይፈርዳል እና እናንተ የፈረዳችሁ ነጥብ እየያዛችሁ ለማለት ያለው እኛ በዓለም ያለን ሰዎች ነን። ለመማር ነው የመጣ ነው። አንድ ጥያቄ ልጠይቅህ ቤካ፣
ለምሳሌ ሚካኤል የመላእክቶች አለቃ ነው አይደል? ያ የይሁዳ መልእክት ላይ አለ ባልሳሳት 2 ላይ የሰይጣን የመላእክቶች አለቃ ሚካኤል ምንም ሊናገረው አልደፈረም የሚል 2 ላይ ጥቅሱን ተነግሩኛላችሁ። የይሁዳ መልእክት ላይ ይመስለኛል። አሁን የመላእክቶች አለቃ ሚካኤል ከሆነ እኔ ለምሳሌ ስጸልይ መላእክቶችን ሰላምታ ያዛል ተብሎ ተጽፏልና ለሚካኤል ብጸልይ ለመላእክቶች አለቃ ጥበቃ ኃይለኝ ብዬ ብጸልይ ችግር አለው? አይሰማም። ሲጀመር እኮ አይሰማም። በጣም ነው ችግር ያለው። ቢኮዝ አንተ እንዴት ነው ማለት ወደሱ የትኛው ሐዋርያ ወደሱ እንዲጸልይ ያስተማረ? መጽሐፍ ቅዱሳችን እኮ እንደዚህ አይልም። ሚካኤል ማን ነው ብለህ ካልከኝ ከእግዚአብሔር አምላክ የሚላክ መልአክ ነው። ገባ? በቀጥታ እግዚአብሔርን አክሰስ የምታደርግበት ነገር ተፈጥሮ ሲያበቃ በሚካኤል ብለህ ራሱ ከሄድክ ሲጀምር ራሱ የሄድክበት መንገድ ትክክል አይደለም ነው መጽሐፍ ቅዱሳዊ ማለት ነው። ገባ? የትኛውም ሐዋርያ ወደ መልአክ የጸለየ የለም። ከመልአክ እርዳታ ፈልጎ ወደ መልአክ ጸሎት ያደረሰ ሐዋርያ ከአዲስ ኪዳን ምንም ልታሳየኝ አትችልም። ገብቷል? መልአኩ ራሱ ስሙን ካየው የሚላክ አለቃ ይላል። የመላእክቶች አለቃ ሚካኤል ከሆነ ሚካኤል ስለዚህ መላእክቶች እኛን የሚጠብቁ ከሆነ ወይም ደግሞ ስለኛ ከእግዚአብሔር የሚላኩ ከሆነ አለቃው ደግሞ ሚካኤል ከሆነ ምን ችግር አለው ለሚካኤል ብጸልይ? ነው ከማን ነው የሚላከው? ቴዳዬ አየህ፣ ሲጀምር ራሱ መላእክቶች የሚሰፍሩት ማንም በሚፈሩት ዙሪያ ነው፣ እግዚአብሔር ነው። አየህ፣ ስለዚህ መላእክቶች ራሱ የሚንቀሳቀሱት በእግዚአብሔር ፍቃድ ነው። ከእግዚአብሔር ፍቃድ ውጪ ምንም ነገር ማድረግ አይችሉም። ቢኮዝ እግዚአብሔር ነው የሚያገለግሉት። ገባ? እግዚአብሔር ደግሞ እንዲያገለግሉ ዘንድ ሲልካቸው እግዚአብሔር ኦን ፐርፐስ በራሱ ፍቃድ ነው የሚልከው። ስለዚህ ማንም በራሱ ፍቃድ ለምሳሌ ሚካኤል በራሱ ፍቃድ ቢነሳ እንግዲያውስ በቀጥታ የሚያገኘው የድሮ ወዳጁ ነው፣ ሳጥናኤልን ነው የሚያገኘው። ቢኮዝ በራሱ ፍቃድ ስለሆነ የሚያደርገው። ገባ? ሰው በራሱ ፍቃድ ማድረግ በራሱ ፍቃድ የሆነ ነገር መከወን አይችልም። ለምን ሲባል ከእግዚአብሔር የሚላክ መልአክ ስለሆነ። ከእግዚአብሔር የሚላክ መልአክ ደግሞ ላኪው ራሱ እግዚአብሔር አለ። እግዚአብሔር ደግሞ የኛ አባት ነው፣ ለነሱ ግን ፈጣሪያቸው ነው። በነገር ላይ አሁን ልዩነት እኮ አለ። ባይ ዘ ወይ ሐዋርያ ጳውሎስ ለምሳሌ አንደኛ ቆሮንቶስ ምዕራፍ 5 ላይ በመላእክትስ እንኳን እንድንፈርድ አታውቁም ምን ይላል? ገባ አይደለ? ዩሲ ያ ማለት የኛ የእግዚአብሔር ልጅነትን ያገኘንበት አምላክ ሰው የሆነበት ጉዳይ ለሰው ልጆች ስለሆነ የተሻለ ፕሮቴክሽን ከእግዚአብሔር አምላክ አለን ብዬ እኔ አምናለሁ። ስለዚህ መላእክቶች ቢመጡ የሚላኩት ከእግዚአብሔር እንደ እግዚአብሔር ፍቃድ ቤካን ፕሮቴክት ሊያደርጉ እንጂ ቤካ በቀጥታ መላእክት ብሎ መላእክን ጠርቶ መላእክት እንዲጠብቀው አያደርግም። የመላእክቶች አለቃ ማለት ምን ማለት ነው? መላእክቶች ሄደው ለሚካኤል ነው ሪፖርት የሚያቀርቡት ማለት ነው ወይስ ምን ማለት ነው? የመላእክቶች አለቃ ሲል ቲዳይ ይሄ የመላእክቶች አለቃ ለምሳሌ ምንድነው ስለ መላእክት የሚያጠኑ ሰዎች አሉ። በእርግጥ እሱ ነገር በደንብ አድርጎ ያስረዱሃል። ለምሳሌ እነ ኤፍሬም ምናምን ከመጡ በደንብ አድርጎ ያስረዱሃል እሱ ነገር። ግን የመላእክት አለቃ ሲባል ለምሳሌ እያንዳንዱ ነገር እንትን አለው አይደለም? ለምሳሌ በእንትን እንኳን ካየው በምድር መዋቅራዊ ሲስተም እንኳን ካየው ጉዳዩ አለው አይደለም? የመላእክት አለቃ ማለት አንተ መልአኩ እንደፈለገ በራሱ ፍቃድ ሌሎችን ያዛል የሚለው አይነት መንገድ አይደለም። በዛ አይነት አንደርስታንዲንግ ልክ በድር ላይ ባለው አይነት ከሆነ የምታስበው እንደዛ ሊመስል ይችላል። ግን አይደለም፣ እንደዛ አይደለም። መላእክት አለቃ አለው ማለት መላእክቱ በራሱ የራሱን ነገር እንደፈቀደ ያደርጋ ማለት አይደለም። ያን ነገር እንዲያደርግ በፍቃዱ እንዲመላለስ የተሰጠው እልቅና ነው ማለት ግን አይደለም። ገብቷል? ስለዚህ እኔ የመላእክት አለቃ ስለሆነ በራሱ ፍቃድ የምትጠይቀውን ነገር በቀጥታ ይሰጣል። የምትፈልገው ነገር ከሱ ታገኛለህ የሚል ነገር አለ። ባጭሩ ግን ትሄዳየ ባጭሩ ግን በአዲስ ኪዳን ወደ መላእክትም የጸለየ ወደ ሞቱትም ሰዎች የጸለየ ከነሱም ተራዳይነት ጠይቆ የተቀበለ የተከናወነለት አንድም የለም። ስለዚህ በቀጥታ መጸለይ ብፈልግ አክሰስ ማድረግበትን እንዴት መጸለይ እንዳለብኝም መጽሐፍ ቅዱሱ በግልጽ ስለሚነገር በመጽሐፍ ቅዱሱ ባሳየኝ መንገድ ነው ቴዳዬ የምጸልየው። ቢኮዝ እኛ ክርስቲያኖች ነን። ስለዚህ በአንተ አስተምሮ ጸሎት ቀጥታ ለመላእክቶችም ሳይሆን ለመላእክቶች መጸለይ ስህተት ነው፣ ቀጥታ ለእግዚአብሔር ነው መጸለይ ያለበት ነው የምትለው? በጣም እኔ ሳልሆን የምለው መጽሐፍ ቅዱስ ነው የሚለው። እሺ ክብራትና ክብራት እኔ ለእናንተ ነው የምለፈው። ምክንያቱም በኋላ እኔን ተከተላችሁ ከመጣችሁ በኋላ ኔትወርክ እንዳታጨናንቁ፣ ለማን መጸለይ እንዳለባችሁ እንድታቁም ነው።
አይ ቲንክ አንዳንድ ነጥቦችን እየመዘገባችሁ እንደሆነ ተስፋ አደርጋለሁ። መጨረሻ ላይ በማስ ወደምንሄድበት እንሄዳለን ለማለት ያህል ነው። ኢንድ ጎሉ ልባችሁ የፈቀደውን ግራ ቀኙን አይታችሁ ትወስናላችሁ ማለት ነው። በዓለም ያላችሁ እሺ ኤርሚ ወደ አንተ ልምጣ። ምናልባት ኪዊን ሀሚታ የምትለው ነገር ከሌለ ፖይንቱን አንድ ጊዜ እዛ ጋር የተነሱት ፖይንቶች አንዳንዶቹ በጣም ለማክበር ነው እንጂ ሪስፔክት ስላለኝ ነው እንጂ ያስቃሉ። አንደኛ ደለላ ብሎታል። ይሄን በክርስትና ውስጥ ያለው መተጋገዝ፣ ሁለተኛ በህይወት ላሉ ነው እኛ ህብረት ውስጥ ያሉት በህይወት ያሉ ናቸው አይነት መልእክት ሲያስተላልፍ ሰምቼዋለሁ። የት አምጥቶ እንደሆነ እስኪ እያሳየናል። ሶስተኛ መልአኮች አይሰሙም የሚል ደግሞ በኢየሱስ በጣም በእውነት ሌላ ምንድነው እየጻፍኩ ነበር። በራሱ ፈቃድ የሆነ ነገር አያደርግም። ኬት እናመጣው ማላቃቸውን አደገኛ ነገሮች ሲናገር ስለነበር እንደው ብትፈቅድልኝና በአንተ ቦታ እሱም ባይዘው መጠየቅ ይችላል። እሺ አንዳንድ ጥቅሶችን እያነሳ ቢያነብልኝ 2 ደቂቃ ልጠቀም ብስልና አሁን ምን እናደርጋለን? በፍጹም በሰከነ መንገድ ትጠያየቃላችሁ። እናንተ ስትጠያየቁ እኛ እንማራለን። ጨዋነታችሁ የወጣችሁበትን እምነት ማሳያ ነው። እናንተ ትናንሾች አምባሳደሮች ናችሁ። ቃላት አጠቃቀማችሁ፣ አጠያየቃችሁ ቢሰድባችሁ እንኳን የምትመልሱበት መንገድ ይሄ ህዝብ ይታዘባልና ያስተምሩታችሁ የመምህሮቻችሁ የእጅ ስራ ውጤት ስለሆናችሁ ጥንቃቄ አድርጋችሁ ተጠያየቁ። እኛ እንሰማለን። እስኪ ግራ የገባህን ነገር አንተ ስትጠይቀው፣ ለምሳሌ እኔ ቤኪ ወዳለበት እምነት ብመጣ እንቅፋት የሚሆንብኝ ነገር ምንድነው? እስቲ አሁን ቴዲ ቢመጣ ይሄ ነገር እንዴት አስታርቃለህ ብለህ እስኪ ጠይቀው። እሺ ቤኪ እንዴት ነህ? ሰላም ነው ወንድሜ? አለው መጽሐፍ ቅዱስ እጅ ላይ አለ? ፔንቴ ነኝ ብራዘርዬ፣ ክርስቲያን ነኝ እኮ አለ አይደል? አሁን ይዛል ማለት ነው? አዎ በደንብ ነው። እስኪ ዕብራውያን መጽሐፍ ምዕራፍ 12 ላይ አወጣልኝና ቁጥር 22 ምን ነበር ጥያቄ? መጀመሪያ እስከ 23 ታነብልኝና አቤት እነዚህ አካላት የማን ህብረት ውስጥ እንዳሉ ትነግረኛለህ? ዕብራውያን ስንት ነው ያልከኝ? ዕብራውያን 12 ከቁጥር 22 እስከ 23 ፈለክ እስከ 24 አለ። እሺ ምንም በተመለከተ ነው እሱን እንትን ያልከው ጥያቄ ምን ነበረ? ጥያቄ ነው አይደል ያለህ አንተ? ይሄ ስለ ክርስቲያን እኛ ክርስቲያኖች የደረስንበትን ቦታ እየነገረን ነው እና ቅዱስ ጳውሎስ በዕብራውያን መልእክቱ። ስለዚህ እዚህ ዕብራውያን መልእክት ላይ ያሉትን አካላት እየነገረን ነው ወዴት እንደደረስን እና እነዚህ አካላት እናንተ ህብረት ውስጥ አሉ ወይ ብዬ ልጠይቅህ ነው። ቀጥልና አንብበውና ችግር የለውም። አይ ጥያቄውን ችግር የለም። ጥያቄው ልክ እኮ አይደል። ለምሳሌ አንተ እያልክ ያለው ነገር የኛ የክርስቲያኖች መዳረሻችን የት ነው ለሚለው ነው። ይሄን ለመጽሐፍ ቅዱስ ማስረጃ ያመጣኸው? ጥያቄውን ይጠይቅህና ከዛ አንተ ትመልስለታለህ። ከዛ ቀጥሎ ደግሞ አንተ ትጠይቀዋለህ። አሁን ጥያቄው እሱን እንዲያነቡ ነው የፈለኩት። ከዛ ጥያቄ አንብብ ሳይሆን ጥያቄ ትጠይቃለህ። ከዛ ጥያቄ ጠይቅ። አንብብ ሳይሆን በአንተ አንብብና ጥያቄ በጥያቄ መንገድ ጠይቀው እሱን። እሺ በቃ እኔ ላንብበው። እሺ ወዴት ደርሰናል መሰለህ ቴዲ? ይቅርታ ሪሞቱን አጣሁት። ነገር በጣም ሊበራብኝ አይነው ስላደረገው ትንሽና ነገር ግን ይለናል እኛ እንግዲህ ለሞቱ ህብረት ውስጥ የለውም ስላለ ነው። በሰማያት ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል አለ። በሕይወት ላለነው ለእኛ ነው የተጻፈው ባይዘው ይህ መልእክት። ከዛስ ወደ ሰማያዊቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያት ወደ ተጻፈ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ይላል። ፍጹማን የሆኑት ጻድቃን መንፈሶች እነማን ናቸው? ቤኪ ኦኬ፣ አሁን የሱን እንስማ። ፍጹማን የተባሉት መንፈሶች እነማን ናቸው? እሺ ቴዳይ አመሰግናለሁ። ኤርሚ አንተ እያልክ ያለው ነገር አይ ቲንክ ጥያቄን በትክክል አድሬስ አድርጌ ወይ ደግሞ አግኝቼው ከሆነ
ያልከው ያለው ነገር አንድ ሰው በክርስቶስ አምኖ መዳረሻውና ፍጻሜው የት ነው የሚል ይመስለኛል። አይደለም። የኔ ጥያቄ ጻድቃን መንፈሶች እነማን ናቸው? ቀጥታ ነው የጠየቁት። አቤት ወይ ጻድቃን መንፈሶች በጌታ አምኖ የዳኑ ክርስቲያኖች። አንተ ጻድቃን መንፈስ ነህ? አቤት አንተ ጻድቃን መንፈስ ነህ? እኔ አሁን አየ ጥያቄ እንደዚህ እኮ ነው። አንተ ጻድቃን መንፈስ ነህ አልከኝ አይደል? አሁን የጠየቅኝን ጥያቄ እየመለስኩ ነው። አምነው የዳኑ ግን በስጋ ያሉ ናቸው ወይ ማለት ነው? እዚህ ጋር እያወራ ያለው ነገር የሰው ልጅ በክርስቶስ አምኖ ከዳነ በኋላ ቢሞት እንኳን በቀጥታ ወደ እግዚአብሔር ሕልውና እንደሚገባ መዳረሻውም ወደ እግዚአብሔር መንግስት እንደሆነ በቀጥታ የሚናገረው ይሄ ክፍል እንደዚህ ይላል። እኔ ላስተካክለው። አሁን ሌላ ቦታ ራሱ መንፈሳዊ ነገር ሲወያዩ ማያሰለቸን ነገር አለ። ጥያቄህን ኦፕን ኢንድ አድርገህ ጠይቀውና ያንተ መረዳት እንዴት ነው ብለህ ጠይቀው። ዘን እሱ ይመልስና የተሳሳተ ከሆነ አንተ ደግሞ ታብራራለህ። እሺ እሱን አድሬስ እንዲያደርግልኝ ነው። አሁን እኛም በስጋ ላለነው የተጻፈ ነው ማለት እንጂ ለጻድቃን መንፈሶች የተጻፈ አይደለም። አሁን ይደርሳቸዋል እያለ ነው። ወደ መላእክት ደርሳቸዋል። ወደ ብራዘር ይስማጂ ብራዘር አሁን እኮ እየነገርኩህ እኔ ከእናንተ በጣም ብዙ ነገር ነው የምጠብቀው። መረጋጋትን ከእናንተ ለመማር ነው የምጠብቀው። ዓለማዊ ሰዎች የተለያችሁ ናቸው። ጥያቄ አድርገህ ጠይቀው፣ ከዛ ይመልስ እንስማ እኮ። እኔም እኮ እንደዛ እያደረኩ ነው ቴዲ። አሁን ቅዱስ ጳውሎስ እንደዚህ ይላልና እነዚህ እነማን ናቸው ነው ጥያቄ። ለእኛ በህይወት ላለነው ሰዎች ቅዱስ ጳውሎስ መልእክት ላከ። በዛ መልእክት ውስጥ ደግሞ የደርሳቸዋል አለን። ወደ አዲስ ኪዳን መካከለኛ ሲባል ኢየሱስ ነው። ጻድቅ ማነው? በደስታ ወደ ተሰበሰቡት ወደ አላፋት መላእክት ደርሳቸዋል ማለት ኦሬዲ የተሰበሰቡት አላፋት መላእክት አሉ ማለት ነው። ወደዛ ደርሳቸዋል እያለ ነው። እሺ ይሄ ይታወቃል። ለዛ ነው ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የተባሉት እነማን ናቸው? ቴንክ ዩ። ፍጹማን የተባሉት ወደ ጻድቃን መንፈስ ፍጹማን የተባሉት እነማን ናቸው ነው የሚል። እስኪ ቤኪ አንተ በገባህና በደረስክበት በክርስቶስ ኢየሱስ አምኖ የዳኑ እኛ ነፍሳቶች ነን። እኛ ምን ማለት መሰለህ ዜዴዬ፣ አሁን እዚህ ጋር እያወራ ያለው ነገር ሰው በህይወት እያለ ኦኬ በክርስቶስ ኢየሱስ ካመነ ኦሬዲ ድኗል አለ። ዳነ ማለት አሁን እንኳን ካንተ ጋር እያወራው እኔ በላይ ገባ በሰማይ ስፍራ እንዳለውም ጭምር ነው ማምነው። ሐዋርያ ጳውሎስ እንደዛ ብሎ ሲል በኤፌሶን ምዕራፍ 2 ቁጥር 6 ላይ ስለሚያወራ ማለት ነው። ስለዚህ ወደ ቅዱሳን መንፈሶች ገብቷቸዋል ብሎ ሲል ድናቸዋል። የዳኑ ሰዎች ደግሞ ሄደው መገኛቸው ወደ እግዚአብሔር ሐልወት መግባት ነው። አለቅ ገብቷል። ስለዚህ እሱ የሚለው ምን መሰለ እሷን ነገር አምጥቶ ልክ እነዚህ መንፈሶች ተለውጠው መለኮትነትን ይቀበላሉ። ከዚያ ደግሞ ሲጸለይላቸው ጸሎትን ይሰማሉ ወደሚል አይነት ድምዳሜን ያመጣው እሱን ታሳየኛለህ። እሺ አሁን እሱ የሚለውን እንተውና ኤርሚ የመለሰው ምላሽ ትክክል ነው ወይስ አይደለም? አድሬስ አላረገም። አሁን መልሴ እሺ እኛ ጻድቃን መንፈሶች ከሆነን ወደ የትኞቹ ጻድቃን መንፈሶች ነው የደረስነው? እሺ ወደ የትኞቹ ነው? ደስ ይላል። በክርስቶስ አምነው የእግዚአብሔር ልጅነትን ወደ ተቀበሉት። ስለዚህ ቅዱሳን መላእክት የተባለው ለማን ነው? ቅዱሳን መላእክት የተባሉት ለማን ነው? ምን አይነት ጥያቄ የምትጠይቀው? ወደ ቅዱሳን መላእክት ደርሳቸዋል፣ ወደ ጻድቃን መንፈሶች ደርሳቸዋል፣ ወደ ኢየሱስ ክርስቶስ ደርሳቸዋል ሲል ጠቅለል አድርገህ እኛ ኢየሱስ ክርስቶስ ነን፣ እኛ መልአክ ነን፣ እኛ ደግሞ ጻድቃን መንፈሶች ነን ልትለይ ነው ማለት ነው። ምክንያቱም የደረስንበትን ቦታ ወይም ደግሞ ወደ የትኛው ህብረት እንደደረስን እያስረዳ ነው እንጂ ስለኛ ማንነት እየተናገረ አይደለም። ቦታ አድራሻ ነው፣ አድሬስ ነው እየነገረን ያለ። ወደ ጻድቃን መንፈሶች ደርሳቸዋል እየተባለ ኦኬ እኛን ነው የሚለን። እሺ ቅዱሳን መላእክት ያለው አንተን ነው? የአዲስ ኪዳን መካከለኛ ያለው ኢየሱስ ክርስቶስ እግዚአብሔር ያለው አንተን ነው? እሺ አሁንም ስማ ብራዘርዬ፣ አሁንም እየሰማ ከሆነ እንጃ ይመልስ። እሱ እስኪመልስ እናድምጠው። ቤኪ መልስ።
ሲጀመር አንድ እርሚ ያልገባህ ነገር አንተ ከራስ ጋር ነገሩ አሳከር ስለሆነ የምታየው በክርስቲያኖች መነጽር ስለሆነ የምታየው እምልህ ነገር ብዙ ልትረዳ አትችልም። ሲጀመር ሰው በክርስቶስ አምኖ በቀጥታ የእግዚአብሔር ልጅነትን ከተቀበለ ጸድቋል፣ ጻድቅ ሆኗል፣ ፍጹምነትን አግኝቷል። ሰው የሰው ልጅ በነፍሱ ማለት ነፍሱ ከስጋ ስትለይ በቀጥታ ወደ እግዚአብሔር ሀለውት ይገባል። በዚያ ደግሞ ጻድቃን መላእክቶችም አሉ። ልክ ለምሳሌ ራእይ ላይ እንደሚናገር እግዚአብሔርን የሚያመልኩት ክፍሉን ከፍቼ ላምበው። እሺ ይሄን እስኪ ፈልገው ወይ ይሄን እየፈለገ ሌላ ጥያቄ ሳለ ለመጠቀም ቆይ ይደራረብበታል። አንደኛው ሳይወጣ ሌላ እንደ እንትን ላይ ነው። እኔ ችግር የለም እናንተ እንትን የምትልከው ነው። ምንድነው ኤርሚ ዓላማ ምንድነው? ልታሳድረን ነው? አንደኛው አይ ሌሎች ጥያቄዎች ስላሉ ቶሎ 1 2 3 ተጠይቀው ለምን ባይዘው የተናገ እምነቱን ማመን ይችላልና አንዳንድ ቃላት የሚሉ ጥያቄዎች ስላሉ እስኪ ወደ ድለላው ደግሞ እንድንሄድ ይደራረብበታል። ቆይ አንደኛውን ተረጋግቶ ይመልስና ከዛ ወደ ሁለተኛው ደግሞ እንሄዳለን። በላይ እኮ ስለምትሉ ነው። እኛም እኮ ምዕመናን የጠፉ በጎች እኮ ፍንትው ያለ ነገር ማግኘት የተሳነን ጎበዝ። ወይ ጥቅስ እናግዘው ሐሳቡን እንገረንና በአንተ ነው የምታግዘኝ ብራዘርዬ። እሺ ለማንኛውም በሰማይ ለምሳሌ 4 እንስሶች አሉ፣ መላእክቶች አሉ፣ ሰውም አለ። እያንዳንዱ ከፍጥረት በየወገኑ ተከፋፍሎ የመጡ አሉ። ለምሳሌ አሉ እዛ ውስጥ ለምሳሌ እነዛ በጠቅላላ በዚያ በሰማይ እግዚአብሔር አምላክን ነው የሚያመሰግኑት። ስለዚህ ወደ ቅዱሳት ነፍሳት እንዲሁም ወደ መላእክት ሲል በጥቅሉ እኛ ሁላችንም በእግዚአብሔር ፊት ለእግዚአብሔር የሚገባውን አምልኮ የምናቀርብ መሆናችንን ማሳየት። ሰው ሲሞት በቀጥታ ወደ እግዚአብሔር ሀለወት ይገባል። ከዛ በኋላ በምድር እንደሚከናወነው የበላይ የሚባል ነገር የለም። በቀጥታ እግዚአብሔር አምላክን ወደ ማምለክ ይሻገራል ማለት ነው። ስለዚህ እዚህ ጋር ቅዱሳት ነፍሳት የተባልነው እኛ ነን፣ የጸደቅነው እኛ ነን፣ የዳነው እኛ በክርስቶስ አምነው የዳኑትን ሰዎች ብቻ ነው እዚህ ጋር የሚያወራ ማለት ነው። ሌላ ጥያቄ ያለ? ከዛ ደግሞ እጠይቅሃለሁ ስለ ቅዱሳን ወደ ቅዱሳን መንፈሶች ደርሳቸዋል ሲል ወደ እነማን ደርሳቸዋል እያለ ነው? ወደ መላእክት ደርሳቸዋል አለ። መላእክት ያው መላእክት ናቸው። ወደ እግዚአብሔር ደርሳቸዋል አለ። ወደ ጻድቃን መንፈሶች አለወድ ደርሳቸዋል። ወደ እግዚአብሔር አለወድ ደርሳቸዋል። ወደ ጻድቃን መንፈሶች ሲል ማንን ነው አድሬስ እያደረገ ያለው ነው? ብራዘርዬ ከተመለስ ድምጽ ይቆራርጣል። ቤካ አሁን ይሰማል? ኦኬ ሰምተኛል ብራዘርዬ? አዎ ሰማሁ ነው እየሰማሁ ነው። ቀጥል። ሌላ ጥያቄ ምን ነበር? ሌላ ጠይቃ። ለምሳሌ ቅድም እየዋሻ ያለውን ነገር ጠይቅ። ለምሳሌ ልጅ የኔን ብጨርስ አይሻልም? ከዛ 100 ጥያቄ ይጠይቀናል። የመጨረሻ አንድ ጥያቄ ጠይቀውና ከዛ ቤካ ወደ ቤካ ጥያቄ እንሄዳለን። ጠይቀው ኤርሚ። እሺ ብዙ ነገር ስላወራችኋል፣ ግን ብዙ ነገር ሚስሊድ አድርጓልና አትሊስት እሺ ችግር የለውም ምን ያወራበታለሁ በዛ ሐሳብ ላይ። ግን
አሁንም አንድ ጥቅስ ልስጠው። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ የነዚህ የደላሎችን ፓወር ላሳየው። አንብበውና ትርጉሙን ንገረኝ። እሱን መጽሐፍ እሺ፣ ምንም በተመለከተ ነው። አንብበውና ያ መጽሐፍ ስለ ሐዋርያት ስልጣን ያወራልና ምንም በተመለከተ ነው ብራዘር ወንድም አንብበውና ማለት ነው። ትርጉሙን ንገረኝ። የዛን ጥቅስ ነው ስላወራ ነው ነገር። እሺ ምዕራፍ 20 ቁጥር 23 እሺ ቁጥር 23 እሺ አውዱ የሚጀምረው ከ19 ነው። በዚያኑ ዕለት በሳምንቱ የመጀመሪያ ቀን በምሽት ደቀ መዛሙርቱ አይሁድን በመፍራት በሮችን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። ብሎም እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ እጅግ ደስ አላቸው። ኢየሱስም እንደገና ሰላም ለእናንተ ይሁን፣ አብ እኔ እንደላከኝ እኔ እናንተን እልካቸዋለሁ አላቸው። ይህን ካለ በኋላ እፍ አለባቸውና እንዲህም አላቸው፣ መንፈስ ቅዱስን ተቀበሉ። ከዚያ ደግሞ ቁጥር 3 የሰዎችን ኃጢአት ይቅር ብትሉ ኃጢአታቸው ይቅር ይባላቸዋል፣ ኃጢአታቸውን ይቅር ባትሉ ግን ይቅር አይባልም ይላል። እሺ ምን ማለት ነው? ምን ነበር ጥያቄ አንተ እዚህ ላይ? የሰዎችን ኃጢአት ይቅር ብትሉ ይቅር ይባልላቸዋል፣ የሰዎችን ኃጢአት ብትይዙባቸው ይያዝባቸዋል አለ። ስለዚህ ሰዎች የሰውን ኃጢአት ይቅር ማለትና መያዝ ይችላሉ ወይ ነው? ሰዎች የሰውን ሲጀመር ክፍሉ የሚናገረው ስለ ስልጣን ስለተቀበሉት ለሐዋርያቱ ነው አይደል? ስለ በጎ ሐዋርያት ነው የሚያወራው ክፍሉ። በመቀጠል ደግሞ የተላኩት ወንጌል ይሰሩ ዘንድ የተላኩት ስለ ሐዋርያቱ ነው የሚናገረው። ሐዋርያቱ ይቅር ስላሉ ይቅር የማይባሉ በሐዋርያቱ ዘንድ ድነትን የሚቀበሉ እንዳሉ አይደለም ክፍሉ የሚናገረው። በአንተ ሀሳቤ ይቅር ስለመባባል ከሆነ የስ አንድ ሰው ይቅር መባባል አለበት። ይቅር መባባል አንዱ ብራዘሪ እኔም ፊት ምንድነው እንትን ልበል እንዴ? ይቅርታ በጣም ነው እንደዚህ ነው ማዳመጥ። ይቅርታ ግን አለም ያሳየው። እሺ ፋሻል ኤክስፕሬሽን ብልግና ነው የሚያሳየው። አንተ እኔ የምልህ ትክክል ካልሆነ አንተ አርሞ ታወራለህ፣ ችግር የለውም። እሺ መልስ ቤካ። እሺ በጥቅሉ አንድ ነገር በነገራችን ላይ ቆይ የሚያደምጡ ሰዎች ከኛ በአንድ ሺህ እጥፍ የሚበልጡ ሰዎች ናቸው። እርዱን ለአድማጭ ተመልካች መተውን የሚልመድ ጥያቄን እንጠይቃለን። አጣሞ ይመልስ፣ አስተካክሎ ይመልስ፣ ህዝብ ይፈርዳል። ከዛ በተራው ይመልሳል። ሌላ ጀስቸር ምናምን ነገር መሰዳደብ፣ አላስፈላጊ ንግሮችን አታስገቡ ፕሊዝ፣ አብሮ ስለማየት። እሺ ቀጥለ ቤካ። እሺ ክፍሉ የሚናገረው ሲጀመር ሐዋርያቱ የተላኩት ወንጌልን ይሰብኩ ወይም ደግሞ የምስራቹን ቃል ይናገሩ ዘንድ ነው። ሐዋርያቱ ይህንን የምስራች ወንጌል በሚናገሩበት ጊዜ የሰሙ ሰዎች ምላሽ ቢሰጡ ታራቂው ምንድነው በክርስቶስ ታረቁ እያሉ ሲናገሩ ሐዋርያቱ ቢያደምጡና ቢያደምጡ ሰዎች ቢሰሙና ቢያደምጡ ቢመለሱ የኃጢአትን ይቅርታ ከእግዚአብሔር ዘንድ በክርስቶስ በኩል ያገኛሉ ነው ዋና መልእክቱ። ለምን ሲባል የላከው ራሱ ጌታ ኢየሱስ ክርስቶስ ነው። ምን ይሉ ዘንድ? ወንጌልን ለፍጥረት ይናገሩ ዘንድ። ወንጌል ደግሞ ምንድነው? የምስራች ነው። የምስራቹም ስለ ልጁ ስለ ኢየሱስ ክርስቶስ ነው። በልጁ በኢየሱስ ክርስቶስ በኩል ነው ከእግዚአብሔር አብ ጋር መታረቅ ያለው። ስለዚህ ይህንን የይቅርታን ማለት ታረቁ የሚለውን ሜሴጅ ሐዋርያቱ በተናገሩ ጊዜ የሚሰሙ ልባቸውን ከፍቶ ያደመጡ ለሰሙት ነገር ምላሽ የሰጡ የኃጢአትን ይቅርታ ያገኛሉ።
እሺ ስለዚህ የኃጢአትን ይቅርታ ማግኘት የኃጢአትን ይቅርታ ማግኘት በቀጥታ የሚገናኘው ከሰጪው ከእግዚአብሔር ጋር እንጂ ከእነርሱ ጋር አይደለም። ሲቀጥል ደግሞ አንድ ሰው ለምሳሌ በመካከል ግጭት ቢኖር ግጭቱን መፍታት ይቅር መባባሉ መጽሐፍ ሳይም ስለሆነ ማለት ነው። ገብቷል? ይቅር መባባሉ መጽሐፍ ሳይም ስለሆነ ግን እዚህ ጋር ግን ዋና ሐሳቡን ካየኸው ሐዋርያው ምንድነው ጌታችን ኢየሱስ ክርስቶስ ሐዋርያቱን የላከው በእርሱ በኩል ከእግዚአብሔር ጋር ታረቁ የሚለውን ሚስጥር እንዲናገሩ ብቻ ነው። አለቀ። በእርሱ ስለዚህ በሐዋርያቱ እጅ አይደለም የኃጢአት ይቅርታ ያለው ወይም ደግሞ የኃጢአትን ይቅርታ የሚቀበሉት በእርሱ በኩል አይደለም ማለት ነው። ኦኬ ኤርሚ ጥያቄ ጨርሰሃል? በ3 ደቂቃ መልስ ነው ይሄ ቴዲ። እኔ አላውቅም። አንተ አሁን 3 ደቂቃ አለ የተናገረው ቃሏን ወይ ልነግርህ ነው። አንዴ የመለሰው ትክክል ነው አይደለም ሰመራይዝ አድርገው ከዛ በኋላ እሱ ደግሞ ይጠይቃል። የተናገረው የጠየቀውን ጥያቄ በአግባቡ መልሷል ወይስ አልመለሰም? ኧረ በየት ጥያቄ ነው መሰለኝ መልስም አልመሰለኝ ነው ለማለት። ስለዚህ አንተ ደግሞ ቃሉን ጋር ቴዲ እንደው አንተ ትፈርዳለህ። የሰዎችን ኃጢአት ይቅር ብትሉ ሰዎቹ ኃጢአት ይቅር ይባልላቸዋል ነው ለነዛ ሰዎች ይቅር ብትይዙ ደግሞ ኃጢአታቸው ይያዝባቸዋል። ስለ ኃጢአት ነው የሚያው የሰውን ኃጢአት ይቅር ካላችሁ እናንተ ይቅር ትባላላችሁ አይደለም የሚለው። የሰውን ኃጢአት ይቅር ካላችሁ ይቅር ይባላሉ ነው። የሰውን ኃጢአት ከያዛችሁ ይያዝባቸዋል ነው እንጂ አሁን ምንድነው የተወራው ነገር ከዚህ ጋር የሚያገናኝ ነው? እንግዲህ እንደው ላይክ እሺ አንዴ ቆይ ስለዚህ የጠየቀውን ጥያቄ አልመለሰም ማለት ነው። ጭራሽ አልተነካም። እሺ ኦኬ ፍርዱን ለአድማጭ ተመልካች እንሰጣለን። ቤኪ የምጠይቀው ጥያቄ አለ? አረ በጣም ብዙ ጥያቄ አለ እንጂ ሳይበዛ ሎጣ ስለሆነ እንቀጥላለን። ስለምንቀጥል አንድ ሰዓት ታበዛ 2 ወይ 3 ጥያቄ ጠይቀውና ሰመራይዝ አደርጋለሁ። እሺ የመጀመሪያው ጥያቄ ቀደም ወደ መላእክት በመጸለይ ከመላእክት ዘንድ ፕሮቴክሽን በቀጥታ ከነሱ ይገኛል ሲል ሰምቻለሁና እስቲ ከመጽሐፍ ቅዱስ ከአዲስ ኪዳን ወደ መላእክት ጸልዩ ከዚያ ከነሱን ደግሞ ሪትን ትቀበላላችሁ የሚል መጽሐፍ ቅዱስ ማስረጃ ሳይንስ ይቅርታ ወደ መላእክት ጸልዩ ምን? ከአዲስ ኪዳን ጸሎትን ወደ መላእክት አድርሱ የሚል ከመጽሐፍ ቅዱስ ሳይንስ ጸሎትን ወደ መላእክት ቃል በቃል ነው በቃላ እሺ አዳምጠኛው ልክ ይሄ ወርድ ባይ ወርድ ፋላሲ የሚባል ነገር አለ። አንድ ሌላ ቦታ እንዲህ ዘሶኮል ሰባኪዎች የሚያደርጉት መበጣበጥ ማየት አልፈልግም። ጠየቀው ይመልስ ለአድማጭ ተመልካች እንተዋለን። አሳየኝ ብለዋል። በገባውና በደረሰበት ልክ ይመልስ እናድምጥ። ቀጥል ኤርሚ። እሺ ቴንክ መልሱን እናድምጥ። በቃ አንተ ለመላእክቶች ጸልዩ የተባለበትን ከመጽሐፍ ቅዱስ አሳየኝ ብለዋል አይደል? ጥያቄውን ሰማ። እስኪ ምላሹን ደግሞ እንስማ። እሺ ቴንክ ዩ ቴዲ። ያው ቅድም ያ ሁሉ ነገር ልክ ሆኖ አይደለም እኔ ስሰማ የነበረው አይደል? ሐሳብ እያዳመጥኩ ስለነበር ነው። ደላላ ሲባል ምን ሲባል ባይዘው እዚህ ጋር ያሉ ከሚናገራቸው ነገሮች አንዳንድ ነገሮች እያወጣው ነበር። ፎርሹር በጣም ላይክ ሲነገር የነበረው ነገር በፍጹም የማይገናኝ ከተጠየቀው ነገር ጋር የማይገናኝ መጽሐፍ ቅዱስ የማያውቀው የአድማጭ ተመልካቾችን ኢንተለጀንስም ኩዌሽን አናርግ። ቀደም ነገር ትላልቅ ሰዎች እያደመጡ ነው። የጠየቀውን መልሷል አልመለሰም የሚለውን እኮ እያደመጡ ነው ሰዎች። እኔ ጋር እናንተ ጋር ምን ያህል ሰው እንዳለ አላውቅም። 2600 ሰዎች እያደመጧችሁ ነው። ጥያቄ ጠይቀከዋል። የጠየቀውን አድማጭ ተመልካች አብረን ሰምተናል። አሁን ደግሞ ምላሹን እንስማ። ከዛ በኋላ ራይት ኔክስት የሚያደርገው አድማጭ ተመልካች ይሆናል። ቀጥል ኤርሚ። እሺ እኔ እየጠቀስኩ ነው የማወራው። መጽሐፍ ቅዱስ እያሳየው ነው የማወራው። የራሴን ሐሳብ አላወራ። አንዴ ኤርሚ ሶሪ አንዴ ቤካ ጥያቄ ለአንዴና ለመጨረሻ ጊዜ ድገምለት። እሺ ከመጽሐፍ ቅዱስ ወደ መላእክት እንድንጸልይ የሚያደርግ በቃ
እሺ ጎበዝ፣ ይሄኛው ጥሩ ነው። አሁን አሻሽሉታል ጥያቄውን ወርድ ባይ ወርድ አላለ። ኤኒዌይስ መጽሐፍ ቅዱስ ሙሉ መጽሐፍ ነው። ለቤተ ክርስቲያን የተሰጠ መጽሐፍ ነው። ቆሮንቶስ ለምሳሌ ወደ ቆሮንቶስ ቤተክርስቲያን የተላከ መጽሐፍ ነው እና ይሄ ወርድ ባይ ወርድ ነገሮችን አንድ ሰው አንብቦ ወርድ ባይ ወርድ ነገሮችን እንትን የሚልበት አይደለም። መጽሐፍ ቅዱስ በተለያየ ቦታ ግን ይናገራል ነገር። ለምሳሌ መላእክት በእግዚአብሔር ፊት የሚቆሙ መላእክት አደሴም ታይም ከኛ ጋር እንዳሉ በማቴዎስ ወንጌል ምዕራፍ 18 ላይ ማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ ከነዚህ ከታናናሾች አንዱን እናትንቁ ተደንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለው አባቴን ፊት ያያሉ ናቸዋል ነው ጌታ ኢየሱስ ነው። ስለዚህ መላእክቶች አሉን ማለት ነው። እነዚህ መላእክቶች ደግሞ በትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ላይ ስለኛ ምን የሚያደርጉ ናቸው? ምህረት የሚጠይቁ ናቸው። በአዲስ ኪዳን በዕብራውያን 1 ቁጥር 12 ላይ ቁጥር 14 ላይ ስለ መላእክት ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት ብሎ መልአክን ይጠራቸው። ስለዚህ መልአክ ምን ያደርጋሉ? ያግዙኛል፣ ያገለግላሉ። እንዴት ነው የሚያገለግሉት ከተባለ ከኛ ጋር ናቸው፣ የኛ ህብረትን ናቸው። አክቹአሊ ቀደም ወንድማችን እኛ ነን ሲል ነበር። በዚሁ ዕብራውያን ምዕራፍ 12 ከቁጥር 22 ጀምሮ ስታነበው በደስታም ወደ ተሰበሰቡት ወደ አላፋት መላእክት ደርሳቸዋል። ህብረታችን ውስጥ አሉ፣ የኛ አካል ናቸው። በእኛ ባይዘው ሞት የለም። ክርስቲያንም በመንፈሱ ይሰራል ለመጻፍ መልእክት ለማስተላለፍ እንጂ ያ ሞት የለም። በመንፈስ ማንም ሊሞት አይችልም። ስለዚህ ለምን ያገለግሉናል? መዳንን እንድንወርስ ያገለግሉናል። እንዴት ከተባለ አሁን ወደ ዮሐንስ ራዕይ ምዕራፍ 8 ከቁጥር 4 ላይ የዕጣኑን ጢስ ይላል። ያ የዕጣኑን ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ጸሎታችንን ምን ያደርጋሉ? ያሳርጋሉ። ምን አሳየው? ከኛ ጋር ናቸው፣ የኛ ህብረት ናቸው። ስለኛ ምህረትን ይጠይቃሉ። አካሎቻችን ናቸው፣ የክርስቲያኖች አካል ናቸው። ከዛስ ጸሎታችንን ደግሞ ያሳርጋሉ። ቅድም እንደውም ሌላ ነገር ሲናገር ነበር በሉቃስ ወንጌል ምዕራፍ 16 ላይ ላይ ስንመለከተው አብርሃም ከሰማይ ሆኖ አብርሃም እንግዲህ ቆይቷል ከሞት አይደል? ከሰማይ ሆኖ ለነሱ ሙሴና ነቢያት አላቸው ብሎ ይናገር ነበር። ወደ ምድር የሚከናወነውን ነገር ያውቅ ነበር አብርሃም ከሰማይ ሆኖ ነው ማለት። የራእይ መጽሐፍ ምዕራፍ 5 ከቁጥር 17 ላይ ምዕራፍ 5 ከቁጥር 13 ላይ በሰማይና በምድር ከምድርም በታች በባህር ያለ ፍጥረት ሁሉ በእነርሱም ውስጥ ያለው ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማው ይላል። ማን? በስጋ ያለው ቅዱስ ዮሐንስ ምን አይነት ጸሎት ሰማ? በሰማይ በምድር ከምድር በታች በውሃ ውስጥ ያለው ምስጋና ለእግዚአብሔር የሚቀርበውን ምስጋና ሰማ። ኦኬ ቅድም እንደነገርኩ ምልጃ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ስታነበው ለእግዚአብሔር ደስ የሚያሰኝ ነው። በዕብራውያን 12 ላይ እንደተጠቀስኩልህ ጻድቃን መንፈሶችና ቅዱሳን መላእክት የኛ አካል ናቸው። በማቴዎስ ወንጌል 18 ላይ እንደተጠቀስኩልህ መላእክቶች በእግዚአብሔር ፊት ያሉ መላእኮች የኛ መላእኮች ናቸው፣ ከኛ ጋር አሉ። በራእይ ምዕራፍ 8 ከቁጥር 4 ላይ እንደተጠቀስኩልህ ደግሞ ጸሎታችንን ያሳርጋሉ። ስለዚህ የኛን አካሎች የመጠየቅ መብት አለን። በመጽሐፍ ቅዱስ ተጠቅሷል። ትምህርቱ አለ። ስላሴ የሚለው ቃል እንደሌለ ሁሉ ትምህርቱ ግን እንዳለ ልክ እንደዛ ተቀምጧል። የቤኪን ጥያቄ ሰምታችኋል። ኤርሚያስ በአግባቡ መልሷል አልመለሰም፣ ፍርዱን ለእናንተ። መጨረሻ ላይ ቤኪ ሰመራይዝ ያደርጋል። ሌላ ጥያቄ አለ ቤኪ? አረ በጣም አለኝ ቴታይ። እሺ ለማንኛውም ጥያቄን እንዳልመለስ ይታወቅልኝ። ያው ይታወቃል። በቀጥታ ወደ መልአክ
እንድንጸልይ የሚል የመጽሐፍ ማስረጃ አቅርቡልኝ አልኩት። ዝም ብሎ ነው ያወራው። እሺ ሌላኛው ጥያቄ ደግሞ ለምሳሌ ቅድም አንደኛ ቆሮንቶስ ምዕራፍ 12 ላይ ስለ አንድ አካል እና ብዙ ብልቶች ስታነሳ ነበርና ያ ማለት በህይወት የሌሉት ጻድቃን ወይም ደግሞ ቅዱሳን አሁንም ድረስ ከኛ ጋር ህብረት ያደርጋሉ ብላልና ወይስ እንግዲህ ወደ መለኮትነት ተለውጦ እንደሆነ አናውቅም ማለት ነው። ጥያቄ ነው። ሐዋርያ ጳውሎስ እየጠየቀ ነው። ስማ ተረጋጋ። ሐዋርያ ጳውሎስ የቆሮንቶስ መልእክት ሲጽፍ የጻፈው በህይወት ላሉት ነው ወይንስ ለሞቱትም ነፍሳቶች ጭምር ነው? ሚት አድርግና አዳም በቀጥታ መልስልኝ። ህፃን ልጅ እሱን ልጅህን ቤት ስታስጠናው እንደዛ ትለዋለህ። እኔ መልስ ኤርሚ መልስለት። ጥያቄው አንተ በገባህና በደረስክበት ልክ መልስ። ሐዋርያው ጳውሎስ ምንድን ያልከው? ሐዋርያው ጳውሎስ ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ ያለው ሐሳብ መልእክቱን ሲጽፍ መልእክቱን የላከላቸው በህይወት ላሉት ነው ወይንስ በህይወት ላሌሉትም ጭምር ነው? የሐዋርያው ጳውሎስ መልእክት በህይወት ላሉት ነው ወይስ በህይወት ለሌሉትም ጭምር? ሚት አድርግና መልስ። ቆሮንቶስ ላይ ያለው ነው። ቆሮንቶስ ላይ ያለው ሐዋርያው ጳውሎስ የጻፈው ኦኬ ገብቷል። እሺ መልስ። ሚት አድርግና ሰማኝ። እሺ ዲስትራክት እንዳታርግ። እሺ ሐዋርያው ቅዱስ ጳውሎስ መልእክቱን የላከው በህይወት ላሉ ሰዎች እርዳታ የሚፈልጉት በህይወት ያሉ ሰዎች ስለሆኑ፣ ነገር ግን ጥያቄው በህይወት ላሉ ሰዎች ነው። በእኛ ህብረት ውስጥ ግን ራሱ ጳውሎስ በዕብራውያን መልእክቱ ላይ ምዕራፍ 12 ላይ ጻድቃን መንፈሶችና ቅዱሳን መላእክት አንድ ጋይስ እናንተውን አስተማሪ ሆናችሁ ጥያቄዎቻችሁን ለተማሪዎቻችሁ ሰጣችሁ እያንዳንዱ ተማሪ ጋር ሄዳችሁ ትከራከራላችሁ ወይስ መጨረሻ ላይ ኤክስ እና ራይት አድርጋችሁ ነው ፈተና ውጤቱን የምትሰጡት? just like that እንደዛ እኮ ማለት እኮ ነው። ጥያቄውን ሰምቷል፣ የሚመልሰውን ደግሞ እንስማ። ከዛ አንተ ደግሞ ሰመራይዝ ታደርጋለህ። ዛት ሴት ባኬንድ ፎርዛ አድርግ። ጥያቄው ገብቷል ብዬ አስባለሁ። ኤርሚ ጨርስ። ገብቶኛል። ጥያቄው በህይወት ላሉ ነው ለሌሉ ነው ጥያቄ። እኔ ግን ሐሳቡ ሚስሊድ እንዳይደረግ እኔ በፈለኩት መንገድ ነው አይደል መልስ መመለስ እንጂ እውነት ሐሰት ምናምን ብሎ ነገር የለም። ለጥያቄው እንደዚህ መልስልኝ የሚባል ነገር የለም። አንተ ካንተ አስተምሮ አንፃር እሱ የጠየቀህን ጥያቄ እንዴት እንደተረዳው እንገር። እሺ ቴዲ፣ እዚህ ከታች ያሉት ሰዎች ቴዲ እንደሚለው በጣም ባይዘው እዚህ ጋር የሚያዩ በጣም ትልልቅ ሰዎች አሉ። እኔ በጣም ህፃን ነኝ ከነሱ ከታች ካሉት አንተ። ስለዚህ እኔ እዚህ ጋር ቁጭ ማለቴና ድሉን ማግኘቴ ነው እንጂ በጣም ከኔ በላይ 100 እጥፍ ሊያብራሩ የሚችሉ ሰዎች ይኖራሉ። ስለዚህ መልስ እናዳም። ወይ ቅዱስ ጳውሎስ መልእክቱን የላከው ወደ ቆሮንቶስ ቤተክርስቲያን ነው። ቆሮንቶስ ቤተክርስቲያን ውስጥ ደግሞ መልእክት ሲላክ መልእክት የሚላከው በህይወት ላለ ሰው ነው። በህይወት ላለ ሰው ግን ምን ለሚያክሰው ምንም እንኳን በስጋ ከነሱ ጋር ባይኖር በመንፈስ ከነርሱ ጋር እንዳለ። ለምሳሌ ቆሮንቶሶች ምንም እንኳን በስጋ ባይኖር በመንፈስ ከነሱ ጋር እንዳለ ያውቃሉ። እንዴት ካልከኝ ለምሳሌ በአንደኛ ቆሮንቶስ መልእክት ምዕራፍ 5 በአንደኛ ቆሮንቶስ ምዕራፍ 5 ከቁጥር 3 ላይ ቅዱስ ጳውሎስ ራሱ ለቆሮንቶስ ቤተክርስቲያን ማለት ነው እኔ ምንም እንኳን በስጋ ከናንተ ጋር ባልሆን በመንፈስ ከናንተ ጋር ነኝ። ስለ መንፈስ አብሮነት ስለ መንፈሳዊ ህብረት ለሚያውቁ ሰዎች ነው የተላከው ማለት። ስለዚህ በስጋ ላሉት ሰዎች ግን ስለ መንፈሳዊ ህብረት ጻድቃን መንፈሶች፣ ቅዱሳን መላእክት፣ የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ከነርሱ ጋር እንዳለ ለሚያውቁ ይሄን በክርስትና ውስጥ ያለውን እግዚአብሔር የፈቀደውን መተጋገዝ ድለላ ብለው ለማያጣጥሉ ለነዛ ለቤተ ክርስቲያን ሰዎች ነው የተላከው። መልሶ ይሄ ነው። ኦኬ ቴንክ ዩ ኤርሚ። የመጨረሻ ጥያቄ ሰማራይዝ አድርገህ ሌላ ጊዜ ደግሞ ቀጠሮ ይዘን እንለያያለን። እሺ የመጨረሻ አጠር ያለ ጥያቄ። እሺ እንግዲያውስ ታምናለህ መቼስ ወደ ጻድቃን ሰማዕታት ብለህ በራሳችሁ ከፍላችሁ የምታያቸው ሰዎች ብቻ አሉ።
ወደ ሞቱ ሰዎች መጸለይ መጽሐፍ ቅዱሳዊ ነው አውካልክ ወደ ሞቱ ሰዎች እንድንጸልይ የሚፈቅድ ማስረጃ አቅርበን ወደ ሞቱ ሰዎች ስትል በስጋ ነው? አዎ ነፍሳቸው ከስጋ ወደ ተለየች አሁን በእግዚአብሔር ሐለወት ወዳሉት ወደ እነሱ እንድንጸልይ መጽሐፍ ቅዱሳዊ ነው መሆነ ወደ ሞቱ ሰዎች አለ ክርስቶስ በአዲስ ኪዳን ባይዘው ሞት የለም ህይወት አለ የዘላለም ህይወት አለ አዲስ ኪዳን የመንፈሳዊ ሥራ ነው እንጂ የሥጋዊ ሥራ አይደለም ሞት የሚገደባቸው የብሉይ ኪዳን ሊቀ ካህናት አለ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት ሁሉ ብዙዎች ናቸው ይላል ለምን የሚያርዱት በግ ነበረ ወይም ደግሞ የሚሰውት እንስሳ ነበረ ለምልጃ ምን ያስፈልጋል ደም ማፍሰስ አለባቸው ሁሉ ጊዜ የብሉይ ኪዳን ካህናት በዕብራውያን 7 ላይ ይህንን ይናገራል ስለ ጌታ ስለ ኢየሱስ ክርስቶስ መስዋዕትነት ሲናገር እነርሱ እንዳይኖሩ ሞት ስለከለከላቸው ምን ካህናት የሆኑ ብዙሃን ናቸው ስለዚህ እነዚያ የብሉይ ኪዳን ካህናት ምን የሚያደርጉ ናቸው ደም የሚያፈሱ ናቸው በአዲስ ኪዳን ግን ሞት የሚባል ነገር የለም ሲጀምር የዘላለም ህይወት ግን አለ ለዛ ነው ቅዱስ ጳውሎስ መንፈሳዊ ሥራ ነው ለምሳሌ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 3 ላይ እኔ ምንም እንኳን በስጋ ከእናንተ ጋር ባልሆን በስጋ እያለ ነው በመንፈስ ከእናንተ ጋር ነኝ አላቸው በመንፈስ እዚህ ቆላስይስ 3:5 ላይ ይሄንን ቃል ደግሟል እንግዲህ በምድር ያሉትን ብልቶቻችሁን ግደሉ ቆላስይስ ሱምፓርታቶ ቲንግ ነው ከቆሮንቶስ ጋር ማለት በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ናቸው ከእናንተ ጋር ነው እንግዲህ ያውስ ክርስትና ምን አይደለም የስጋ ሥራ አይደለም 4:3 ነው አይደለም ችግር የለም ሴም ቲንግ ስለሆነ ማለት ስለዚህ ምን ማለት ነው አንደኛ በስጋ ከኛ ጋር ባይሆኑ በመንፈስ ከኛ ጋር ናቸው እኛ ህብረት ውስጥ እንዳሉ ቀደም ካሳይቻሉ ጻድቃን መንፈስ ውስጥ ከኛ ጋር ህብረት ናቸው አካል ነን ፒክቸሩን ላሳይቻለሁ እኮ ቀደም ለማስረዳት ከዛ አካልነት አይቆረጡ ከዛ አካልነት ማመን ሰው እንጂ የሚቆረጠው በስጋ የሞተ ሰው አይደለም የሚቆረጠው ስለዚህ ያ አካል ሁሉ ጊዜ የሚተጋገዛል ለምሳሌ በቀደም እንደነገርኳችሁ በዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ እንግዲህ እኔ እናንተ ምን ነው ወይ ደውዬ ካልነገርኩ ወይ ፊት ለፊት ካልነገርኩ ልትሰማኝ አትችልም አንተ ቅዱስ ዮሐንስ ግን በሰማይ ያለውን በምድር ያለውን ከምድር በታች ያለውን ያንን ነገር ይሰማ ነበር ሌላው በዕብራውያን ላይ እነዚህ ጻድቃን መንፈሶች ከእናንተ ጋር አሉ መላእክት ከእናንተ ጋር አሉ ተብለን አይ በስጋ ሞቷል እኮ እንደዚህ አይነት ትምህርት የለም ክርስትና ስለዚህ በስጋ መሞት በስጋ መሞት ከክርስቲያኖች ጋር ያለንን ህብረት አያቋረጥብንም ኔትወርክ ነው ሰመራይዝ ሊሆን ይችላል ሰመራይዝ ላርግ ኦኬ ቴንክ ዩ ኤርሚ ለምላሹ ስለዚህ ቤካ ሰምተሃል ሰመራይዝ አርግ በቀረው ደቂቃና እሺ ቴዳዬ ቴንክ ሶ ማች ስለሰጠኝ ድል አመሰግናለሁ ወደ መላእክት የጸለየ አለ ወይ ብዬ ስጠይቀው መጽሐፍ ሳይማስጃ ማቅረባችን ቢኮዝ የጸለየ የለም ዝም ብሎ በዘረድ ማድ ከኪሳቸው አምጥቶ የሚጠቀሙት ነው እንጂ መጽሐፍ ውስጥ የሚያቀርቡ ነገር አይደለም ምንም መልስ አይደለም እንኳን ሊመልስ ባጠገቡም አላለፈም ቢኮዝ መጽሐፍ ሳይማስጃ ማቅረብ ስለማ ሌላኛው ደግሞ ለምሳሌ በጣም የሚያስቀው ነገር ሐዋርያ ጳውሎስ ራሱ በህይወት እያለ የተናገረውን ነገር ከሞተም በኋላ ያ ነገር ላይክ አሁንም በመንፈስ ከነሱ ጋር እንዳለ አድርጎ ለማሳየት ሞከረ እንጂ አባቶች ማያውቁት ክርስቲያኖች ማያውቁት ከክርስቲያን ውጪ ያሉ አዛቦች የሚቀበሉት የሙታን ሳቢን ስፒሪት የሚቀበሉ ሰዎች የሚያምኑት አይነት እምነት ነው ባይ ዘ ወይ
እና እሱ ነው ሰው አንደኛ ቆሮንቶስ ምዕራፍ 12 ላይ ያለው ሐሳብ በቀጥታ የሚናገረው አገልግሎቱን ኮላቦሬት አድርጎ ስለማገልገል ነው ማለት ብልቶች ብሎ ሲል እያንዳንዱ ለምሳሌ ከቁጥር 4 ጀምሮ እንኳን ብታነብ ጌታችን ኢየሱስ ምንድነው መንፈስ ቅዱስ እንዴት ልዩ ልዩ ጸጋ እንደሰጣቸው ገባ የሚሰራው ደግሞ ሁሉም በሁሉ የሚሰራው ደግሞ እግዚአብሔር አምላክ እንደሆነ ስላሴን የምታይበት ነው ባይ ዘ ዌይ ክፍል ላይና ሶ እዚህ ክፍል ላይ በጥቅሉ የሚያወራው እንዴት ኮላቦሬት አድርገው ማገልገል እንደሚችሉ ኮላቦሬት አድርጎ ሲያገለግሉ ደግሞ እያንዳንዱ ብልት የማያስፈልግ አንድ ብልት የማይጠቅም አንድ ብልት እንደሌለ ሁሉም ግን በተሰጣቸው ያገልግሎት ዘርፍ እንደሚያገለግሉ ነው የሚናገረው እንጂ የሞቱት ነፍሳት በህይወት የሌሉት ስጋቸው ከነፍሳቸው ከስጋቸው የተለዩ እነሱ አሁንም ድረስ በምድር የሚደረገውን ነገር በሚደረገው በእያንዳንዱ ነገር ላይ ተሳትፎ ማድረግ እንደሚችሉ አድርጎ ሲያወራ ይሰማልና ቀደም ራሱ እታችንን እኛ ወደ ቅዱሳን ምናምን ምንጸልየው ከነዛ ውስጥ አንድም ትንሿን ብልት ብትሆን አታስፈልግም ብሎ ስለምናስብ ስለዚህ እያንዳንዷ ብልት በራሷ ጥቅም አላትና የሞቱት ነፍሳቶች ቢሆኑ በጸሎታችን ያግዙናል ብሎ ሲል ሰማው እሱ የሙታን ሳቢ ስፒሪት ነው የሚሰራው ልክ ሳሙኤል እንደደረሰበት ብድነው ሳውል እንደደረሰበት አይነት ነገር ማለት ነው ሳሙኤል ከሞተ በኋላ የሙታን ሳቢ ስፒሪት ጠሪዋን ሴት ይወጣቶ ልክ እንደዛ አምጥቶ እንዳደረገው ይሄ የሙታን ሳቢ ስፒሪት ይባላልና which is ያነሳው ሐሳብ በጥቅሉ ከምንም ጋር የሚገናኝ አይደለም መጽሐፍ ቅዱስም በመጽሐፍ ውስጥ የማያውቀው አይነት እንትን ሐሳብ ሌላ ነገር ደግሞ የያዕቆብ ምዕራፍ 5ን ጠቀሰና በአጸደ ሥጋ ምንድነው በህይወት የሉት እንኳን ከኛ ጋር አብረው ጸሎት እንደሚሰሙና ጸሎት እንደሚያደምጡ ከዚያ ደግሞ እንደሚያግዙ ወደ እነሱ መጸለይ እንዳለብን ምናም ብሎ ሲያወራ ነበር ቅድም ራሱና ፈጽሞ ስለዚህ ጉዳይ የሚያወራ አይደለም አረ የረብሽ ከነው ብራዘር አይ ውሸት አታወራ እኔ ስለምትልማ ማውራት ኦኬ ዓለም ላይ ያሉ ሰዎች ኮሪከርድ እያደረጉ ነው በኋላ ብላ አላልክ የሚለው እነሱ ህዝቡ ይፈርዳል ተውት ጨርስ እሺ ቴዳዬ ስለዚህ ያዕቆብ ምዕራፍ 5 ጠቅሶ ቁጥር 13 ላይ በቀጥታ ያዕቆብ በስቲፋኖስ ሞት ምክንያት የተበተኑ አይሁዳን ክርስቲያኖችን እነሱን ኢንከሬጅ ለማድረግ የጻፈው ነውና እዛ ላይ የሚናገረው በጥቅሉ ስቲፋኖስ ሞት ምክንያት የተበተኑ እነሱ ኢንከሬጅ ያደርጋቸው ነው ኢቨን እንኳን አይተህ ከሆነ ጸሎቱ የሚከናወነው በህይወት ባሉ ቅዱሳን መካከል እንጂ በህይወት ባይሉ ቅዱሳን መካከል አይደለም ጸሎት ራሱ አንዱ ስላንዱ የሚጸልየው በህይወት እስካለ ድረስ ነው በህይወት ካሌለ ግን ከሞተ አንድ ሰው ሁሉ ነገር ያለቃል ሁሉ ነገር እዚህ መጽሐፍ ቅዱሳዊ ማስረጃ ያቀርብላት ሄዳይ ለዚያ መጽሐፍ ቅዱሳዊ ማስረጃ አለ ወይ ከተባለ አዎ የትኛውም ቅዱስ በህይወት እስካለ ድረስ ብቻ ነው የሚሰራው ምኑ አብሮ እርስ በርስ መጸለይ ለምሳሌ እንደዚህ ያል መክብብ 9:5 እንደዚህ ያል ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም መታሰቢያቸውም ተረስቷልና ከዚህ በኋላ ዋጋ የላቸው ፍቅራቸው ጥላቻቸው ቅናታቸው በአንድነት ጠፍቷል ከፀሐይ በታች በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ ወዲህ የላቸው ስለዚህ የሞቱትን ነፍሳት ወደ እነሱ እንጸልያለን ወደ እነሱ እንማለዳለን ብሎ ሲሉ ወንድማችን ኤርሚ ምን ይያለ ነው የሙታንን ስፒሪት በሙታን ሳቢ ስፒሪት ጠርተናቸው ከነሱ ጋር ኮሙኒኬት እናደርጋለን ያ ደግሞ እርኩስ መንፈስ ይባላል መጽሐፍ ቅዱስ እንደዚህ ይላልና እኛ ክርስቲያኖች ወደ ሞቱት ሰዎች አንጸልይም እንዴት መጸለይ እንዳለብን ወደ ማን መጸለይ እንዳለብን ጌታችን ኢየሱስ ክርስቶስ ራሱ አስተምሮናል በዮሐንስ ወንጌል ቀደም ያልኩትን ብቻ ክፍል አንብበናል ጨርስ በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 13 እኔ ወደ አብ ሄዳለሁና አብ ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ
ማንኛውም ነገር በስሜ ብትለምኑ እኔ አደርጋለሁ። ከእርሱ ውጪ በማንም በኩል ቢኬድ ሊሰማ አይችልም። በማን በኩል መጸለይ እንዳለብን ያመላከተው ራሱ ጌታችን ኢየሱስ ክርስቶስ ነው። ጸሎት መጸለይ ቢፈልግ አንዳች ነገር ቢያስፈልገኝ በቀጥታ ጌታችን ኢየሱስ ክርስቶስን እርሱን ነው አክሰስ ማድረገው። ቢኮዝ እኔ በክርስቶስ ልጅ ሆንኩኝ፣ የእግዚአብሔር ልጅነትን የተቀበልኩ የእርሱ ቤተሰብ ስለሆንኩኝ። ከዛ ውጭ ግን ለሞት ሰዎች መጸለይ የሙታን ሳቢ ስፒሪት መጥራት ነው። እሱ ደግሞ አጋንንታዊና ጥንቆላ ነው። አመሰግናለሁ። ክብራትና ክብራን በተደጋጋሚ ማድረግ አለብኝ። እሺ አንዴ ብዙ ጊዜ እንደምናገረው አስተምሮቴን እናገራለሁ፣ ዲፌንድ አደርጋለሁ፣ ወይም ደግሞ እኔ የገባኝን አስተምራለሁ ብላችሁ ስትመጡ በጣም መጠንቀቅ አለባችሁ። እዚህ ጋር የምታሳዩት ካራክተር፣ እዚህ ጋር የምታሳዩት እያንዳንዱ ከአንደበታችሁ የሚወጣ ቃል የእናንተ አስተምሮ ምን እንደሆነ ይነግረናል። አድማጭ ተመልካች፣ ጨዋ ከሆናችሁ እናንተ ያስተምሮታችሁ የእጅ ስራ ውጤት ናቸው። ጋጠወጥ ከሆናችሁ እናንተ ያስተምሮታችሁ የእጅ ስራ ውጤት ናቸው። ስለዚህ አድማጭ ተመልካች ደግሞ እዚህ ጋር ያሉ ሰዎች እያከበርናቸው በተቻለ መጠን እውቀት ልናካፍላቸው ነው የተሰበሰብነው። ከኛ የተሻለ ከኛ የበለጠ እውቀት ያላቸው ናቸው። እነማን እዚህ ውስጥ እንዳሉ አናውቅም። መምህራኖች አሉ፣ ከተለያዩ እምነት የተውጣጡ ሰዎች። እንግዲህ ማን ምን እንደጠየቀ ማን ምን እንደመለሰ አይታችኋል። በጸሎት ጉዳይ እንዴት ነው የምንጸልየው የሚል ጥያቄ አንስቼላችኋለሁ። ተጠያይቋል፣ ራሳቸው ሰመራይዝ አድርገዋል። እናንተ እዚህ ጋር አድርጌ ሶስታችሁን ሰዓት ስለሌለኝ ሰመራይዝ አላረኩም። እንግዲህ 3 ደቂቃ መስጠት አለብን ቢያንስ አላረኩም። ጥያቄ ነው ጠየቀኝ፣ መለስኩለት፣ ከዛ አደረገ። መለስኩለት፣ አደረገ። እኔ ነኝ እኮ ውስጡ ጥያቄ ጠይቃልኩ። ጥያቄውን መለስ አልመለሰ ለአድማጭ ተመልካች ሰጠን። ገና ሰመራይዝ አድርጋልኩ፣ ሰመራይዝ አደረገ። ከዛ ወደሱ መጣው፣ ጠየቀ፣ ሰመራይዝ አደረገ። ይሄ ነው ሰመራይዝ አላረኩም። እንዴ ያ ሰጥቻለሁ እኮ ሰመራይዝ አድርግ ብያለሁ እኮ ላርግ ነው። ሰመራይዝ አድርጌ ያልቃል። ኮዝ በጣም ብዙ ባይዘው ላወራ ያልኩትንም ሀሳብ እያወራሁ አይደል? ከዛ ጠየቀኝ፣ ከዛ መለስኩለት፣ ከዛ ሰመራይዝ አድርጋልከው፣ አደረገ። ከዛ ደግሞ ኢትስ ኦኬ እኔ ወጣው ማለት እኮ እናንተ ትወጣላችሁ ማለት አይደለም። እኔ ስወጣ ሀሚታ አለች፣ አንተ ጋር ቆይታ አንድ ጊዜ ይከፋል። ሀሚታ አለች፣ ሀሚታ ጋር እሷ ልክ እኔ እንደማደርገው ሰመራይዝ ያርገ ኤርሚ፣ ከዛ ይጠያይቁ፣ ይቀጥሉ። እኔ ከውጭ ሆኜ ላድምጣችሁ መሄድ ስላለብኝ ነው። ጊቭ ሚ 3 ሚኒትስ ብሮ ወይ 2 ደቂቃ። ለምን መሰለህ? ኮዝ ብዙ እዚህ ጋር እኔ ላወራ ስመጣ ከታች ያለው ህዝብ የሆነ ነገር እንዲይዝ። እሺ ከ34 ነው። እሺ ከ36 ሄዳየቸው እኔ ሁለቴ ሰምራይዝ መስለም። እሺ ግን አትዋሽ ኤርሚ፣ ከሙታን ሳቢ ስፒሪት ውጣ። እሺ ቻው ወንድሜ፣ ቢካይ እግዚአብሔር ያክብርህ። እንዴት ነው? እሺ ታንክ ዩ ስለሰጠን እናመሰግናለን። አሁን ያደረከው ነገር አሁን ያደረከው ነገር ለሚያደምጥ ሰው ምን ያህል የበሰልክ ልጅ መሆንን ማሳያ ነው። በጣም ቁጡ ልጅ ልትሆን ትችላለህ፣ በጣም ጋጠወጥ ልትሆን ትችላለህ፣ ከማንም በላይ ተሳዳቢ ልትሆን ትችላለህ። ለዚች ሞመንት ግን ሰዎች ሲቆሰቁስ ከአንደበትህ የምታወጣው ግሬት ፖይንት። ሰው ክፉ ቃል እንኳን ቢናገር ቅድም ያወራው የይሁዳ መልእክት ላይ 2 ላይ የመላእክት አለቃ ሚካኤል ሰይጣኖች እንኳን ሲጎተኩቱት ክፉ ሊናገር አልፈለገም ይላችኋል አይደል? ያን የነገራችሁን መልሳችሁ እዚህ ጋር ደግሞ አንዱ ፈተና ነው። በነገር ላይ ሰዎች ሲቆሰቁሱ ከአንደበት ምንድነው የምትመልሰው ራሱ ነጥብ ይያዛልና በርታ ለማለት ያለው። እሺ ቀጥል፣ 2 ደቂቃ ልስጥ። እሺ ቅድም የሙታን ብሎ ነበር ወንድማችን። እሺ አክቹአሊ ልናገር ያሰብኩትን ትቼ እሱ ያበላሽውን ማስተካከል ሆነ ስራዬ። ምክንያቱም እሱ የሚዘራው ነገር እዚህ ጋር አንድ ጥቅስ ለቆ ያው በቀደም ነገር ያለው 2 አይነት አስተሳሰብ አለ፣ ክርስትናና ምንፍቅና የሚባል። ክርስትና የሚባለው ሙሉ የእግዚአብሔርን ቃል መቀበል ሲሆን ምንፍቅና የሚባለው ደግሞ አንዱን ሐሳብ ተቀበለ ሌላውን ሐሳብ የእግዚአብሔርን ሐሳብ በሚጥል መንገድ አንደኛው ሌላኛውን ሐሳብ ማንሳት፣ የክርስቶስን የራሱን የእግዚአብሔርን ሐሳብ በሌላኛው ሐሳብ ላይ ጠላት ማድረግ ማለት ነው። እኛ ክርስቲያኖች ግን ያንን አንቀበለም። ሙታን አይሰሙም፣ ሙታን ሊሰሙ አይችሉም። ሙታን የተባሉት ግን እነማን ናቸው? እግዚአብሔርን አምላካቸው ያላደረጉ። ለምሳሌ እንዲህ ይላል በማርቆስ ወንጌል ቶሎ ለፍታን። እሺ ማርቆስ ወንጌል ምዕራፍ 12 ከቁጥር 24 ላይ ኢየሱስ መልሶ እንዲህ አላቸው፣ መጽሐፍትና የእግዚአብሔርን ቃል አታውቁምና ስለዚህ የምትስቱ አይደለምን? ከሙታን ሲነሱ በሰማያት እንዳሉ መላእክት ይሆናሉ እንጂ
አያገቡም አይጋቡም። ስለሙታን ግን እንዲነሱ እግዚአብሔር እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ እንዳለው ሙሴ በሙሴ መጽሐፍ በቁጥቋጦ ዘንድ የተጻፈውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም። እንግዲህ እጅግ ትስታላችሁ ይላችኋል። ስለዚህ እግዚአብሔር የሙታን አምላክ አይደለም ነው። ሙታን ተብሎ የሚናገረው ዘጋ ነፍሳቸውን ስለሚገሉ ስለሚሞቱ ነው እንጂ በስጋ ስለሚለዩት አይደለም። ሁለተኛ ፖይንቴ ምንም አያውቁም ለተባለው ለምሳሌ በሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ ቀይ ልብስና ቀጭን ተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበረ። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበረ። ከባለጠጋው ጋር ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳን መጥተው ቁስሎቹን ይልሱ ነበር። ድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ድሃው ሲሞት ወደ ተወሰደ ወደ አብርሃም እቅፍ። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቁ አየ። ማንን አየ? አብርሃምን። ከዛስ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ አንተ በሕይወት ሳለህ መልካም እንደተቀበልክ አስብ። አየው፣ በሕይወት ሳለህ መልካም እንደተቀበለ አብርሃም ያውቃል። አስብ። ያ አልዓዛር እንዲሁ ክፉ፣ አንተ ግን አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ አለው። አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ ዘንድ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አባት ሆይ አለ አብርሃም፣ ወደ አባቴ ቤት እንድትሰደው እለምንሃለሁ፣ 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። አብርሃም ግን ምን ይላል? አብርሃም ሙሴና ነቢያት አሏቸው እነርሱን ይስሙ ይላል። አየው፣ ሙሴ በምድር ላይ እንዳለ አብርሃም ሰማይ ሆኖ ያውቃል። ስለዚህ በአዲስ ኪዳን ደግሞ ነገርኳቸው። አንዴ የመጨረሻ ጥቅስ ልጥቀስ፣ በቃ ይሄኛው እንዳሉ ስለሚታወቅ ማለት ነው። አላረዝምም፣ በቃ አላረዝምም። አይ ጥቅሱን ብቻ ጠቅሼ ይላል። ደላላ ስለተባለው ነገር ለምሳሌ ቅድም የነገርኳችሁ ነው። ስለ ድለላ እንዴ ላሳያችሁ። ከእናንተ ሰው ሲታመም ይላል በያዕቆብ መልእክት ምዕራፍ 5 ቁጥር 14 ነው። ሰው ሲታመም ወደ ቤተክርስቲያን ሽማግሌ ሄዶ ይጸልይለትና ከዛ እኔ ኃጢአቱን ይቅር እለዋለሁ ይላል ጌታ ኢየሱስ እግዚአብሔር በቅዱስ ያዕቆብ በኩል ማለት ነው። ኦኬ፣ መጀመሪያ ምን ይባላል? ድለላ ይባልና ኦኬ፣ እቺ ድለላ ምን ስትቀር በነፍስ ካሉ ክርስቲያን አይሞትም ሲጀመር። እግዚአብሔር የሕያዋን አምላክ ነው። ቴንክ ዩ ቅርታ ቴዲ ሳይረን ስለሰልኩ ከልብ ነው ማመሰግነው። እኔ በጣም የሚያናደኝ ብዙ ጊዜ አድማጭን የመናቅ፣ በነገራችሁ አድማጭ ነው እኮ የምትንቁት። እዚህ ጋር ያለውን ሰው አለ። ከፖለቲካው ዓለም የመጣው ሰው ነኝ እኔ። ደግሞ እዚህ ሃይማኖት ሳወያይ አንድ ስቴፕ ተንሸራተትክ ማለት አፈር ከድሜ ነው የምትበለው። ጨዋነት ሊያሳየን ይገባል። እዚህ ሃይማኖተኛ ነኝ ብለሃል። ድርጊት፣ አለባበስ፣ አነጋገር፣ ስነ ስርዓት ሊነግረን ይገባል። ካልሆነ ምንድነው እዚህ ምን አይተን ነው የምንመጣው? ቢያንስ ለዚች ሞመንት እንዴት ሰው በጣም ስነ ስርዓት አይኖረውም? ቢያንስ ብታወሩት የእግዚአብሔር ቃል እኮ ነው። የእግዚአብሔር ቃል አንተን ካልለወጠ እንዴት ነው ሌላው ሊለወጥ የሚችለው? መጀመሪያ እኮ ሰው አንተ ነው ያለ ተለውጣል። ለመሆኑ አንተ አነጋገር ተለውጧል እንዴ ነው? ድርጊት ተለውጧል። ይሄን ሁሉ ያለና አንዳንዴ ፌክ ማድረግ እኮ ያስፈልጋል። ጀስት ማስመሰል ራሱ ሌላው ቢቀር እንደው ትክክለኛ እንኳን ለውጥ ባይኖርና ነገም ከነገ ወዲያም ስናደርግ እያያችሁ ግቡበት። ይሄ እንደሌላው ቤት ዝም ብለህ ሃይማኖታዊ ጉዳይ ላይ ተጫዋጩህ ምናምን አደናብረ የምታልፈው አይደለም። አንድ ስቴፕ ተሳሳትክ ማለት ሪከርድ ያደርጋሉ። ይሄ አንደኛው ክፍለ ዘመን ነው። ትደባለቃለህ። በጣም ነው ማመሰግነው። በጣም ነው ማከብራችሁ። የሚገርም ዕውቀት ነው ያካፈላችሁኝ። በሚቀጥለውም እንደዚሁ ጊዜ ሳገኝ ገብቼ ደግሞ የሆኑ ነገሮችን እያነሳን እንወያያለን። ኤርሚዬ እንደሁል ጊዜው ቤኪም ነበረ፣ ከልብ አመሰግናለሁ። ኩዊን አሚታ በጣም ነው ማመሰግነው።